ሰላም ታቅርቡ ለተከታታዮቻችን እንዴት ናችሁ? እንኳን መጣችሁ። ዝቄል መጀመር ይችላል። ከና የመጀመሪያ ጊዜ ነው ግን በሰፊው አዳምጣለሁ። እዚህ ላይ የሚቀርቡትን እንትናዎች እና መሪዎችም ብዙ ጊዜ አዳምጣለሁ። ዛሬ የመጀመሪያ ቀን ነው። ስለጋበዝከኝ አመሰግናለሁ። አድማጮችንም ሰላም እላለሁ። ይልቃል አመሰግናለሁ። እንግዲህ እንደ ሁልጊዜው አድማጮቻችን እንዴት ናችሁ? ዜና እንደምናለሽ ከኋላው ነሽ አሰልቹና ከባዱን ስራ ምትሰሪ አንቺ ነሽ። ቴዲም እንደምነህ በድጋሚ እንኳን ተገናኘን። አመሰግናለሁ ለተደጋጋሚ ግብዣ። እሺ እኔም አመሰግናለሁኝ። እንዳልኩት ብዙ ጉዳዮችን እናነሳለን ብለናል። ዛሬ የምንነጋገረው የአገርን የህዝብን የህልውና አደጋን በተመለከተና ወቅታዊውን ሁኔታ አስመልክቶ በእናንተ በኩል ያለውን መልከታ ነው የምናነሳውና እንደው ዛሬ አንድ መጠየቅ የምፈልገው ጥያቄ አለ። ሰፋ አድርገን ብናወራው ወደው አገዛዙ በጣም ተዳክሟል ሲባል ይሰማል በተደጋጋሚና ያ ምን ማለት ነው? በርግጥ ማሳያዎቹ ምንድናቸው የሚለው እናነሳለን። ከዛ በፊት ሪሊ የህልውና አደጋ አገሩ ላይ አንዣቧል ሲባል እንዲሁ ለመባል ወይም ለትግል ለማነሳሳት ለሚጠቅም የሚባል ነው ወይስ በተጨባጭ እንዴት ያለ የህልውና አደጋ ተደቅኗል የሚለውን በተመለከተ የተወሰነ ብንል እወዳለሁ። ዝቄል ካንተ በጀምር የምፈልግበት ምክንያት አለ። ለምሳሌ በአጠቃላይ በኢትዮጵያ ያለውን ሁኔታ በተመለከተ በስፋት ትናገራለህ፣ ግን ኦሮሚያ ላይ ብዙ አይነት ወንጀሎች በአገዛዙ እየተፈጸሙ እንደሆነ እንሰማለን። በሪዮትም በኩል በሌሎችም ሰዎች በእርግጠኝነት ይቀርባል ብዬ የማስበው በኦሮሚያ ውስጥ በስመ ማለት ምንድነው አገዛዙ ክሌም የሚያደርገው ነገር አለ አይደለም፣ ከዚህ ህብረተሰብ ነው የመጣሁት ምናምን በሚል በዛ ምክንያት ብዙ ሳይዘገቡ የሚቀሩ ግን በኦሮሞ ህዝብና በኦሮሚያ ውስጥ በሚኖሩ የህብረተሰብ ክፍሎች ላይ የሚፈጸም ዘርፈ ብዙ ግፍ እየተነገረ አይደለም። ሶ ስዕል ብትሰጠን ሪሊ በአሁኑ ወቅት ኦሮሚያ በምን ሁኔታ ላይ ነው? የኦሮሞ ህዝብ አሁን የገጠመው አደጋ እንዴት ካራክተራይዝ ይደረጋል? ምንድነው ሪሊ የሆነ ያለው የሚለውን በተመለከተ ብዙ ግልጽነት ያለ ስለማይመስል እሱን በተመለከተ ያለውን አሁን ያለውን ሁኔታ በትገልጽልን ብዬ ነው። ድምፅህንም ትንሽ ከፍ አድርግ። መልካም፣ ልክ ነው፣ ትክክል ነው። አሁን ያለው አገዛዝ ስልጣን ላይ በቁንጮ ላይ ወጡት ከኦሮሞ ማህበረሰብ የወጡ መሆናቸው ምንም ጥያቄ የለውም። ኦፒዲኦዎች ናቸው፣ የጥንት ኦፒዲኦዎች ናቸው። ሌላ ብዙ የተለወጠ ነገር የለውም። ድሮም ከኢህአዴግ ጋርም በዛው አገዛዝ ውስጥ የነበሩ መሪዎች ናቸው። ከላይ ጀምሮ እስከታች ደግሞ ምናልባት አዳዲስ ተቀላቅለውት ይሆናል እንጂ ብዙ ሚሊዮኖች ሆነናል ስለሚሉ ከዛ ማህበረሰብ ነው የመጡት። ይህንን ግን ከመጀመሪያ ጀምሮ ሲያቀነቅኑት አልነበረም። ሲፈልጉ ያደርጉታል። ከኦሮሞ ነው የመጣ ነው ለኦሮሞ ነው የምንሰራው ይላሉ። ሲፈልጉ ደግሞ ከዛ ጋርም ግንኙነት የለንም ይላሉ። ግን አሁን ስልጣን ላይ ወጣው የስብ የተንኮል ጭካኔ የሌብነት መሆኑን ነው ባለፉት 7 ዓመታት ያሳዩት። ጉዳቱ በኢትዮጵያ በጠቅላላ ነው የተደረገው። በተለይም በትግራይ በግልጽ ጦርነት ከውጭ ሀገርም ኃይሎችን በማምጣት ነው ጭፍጨፋ የተደረገው። ከትግራይ ውጭ ደግሞ ባሉ በትግራይ ተወላጆች ላይ በየቦታው ይህ ነው የማይባል ስደት፣ ዘረፋ፣ ግድያ፣ እስራት ነው የተካሄደው። ይሄ በዓለም አቀፍ ደረጃ ሲታይ ነበር። በአማራ ክልልም እንደዚሁ ነው የሚደረገው። ስደቱ፣ ዘረፋው፣ ክልከላው፣ እንቅስቃሴ ክልከላው ሰፊ ነው፣ የታወቀ ነው። እስከተወሰነ ድረስ ከትግራይ ጦርነት ጋር ስለተያያዘ በዓለም አቀፍም በሀገር አቀፍም ደረጃ ምናልባት በጥቂቱ ይታወቃል። ነገር ግን የድሮን ጭፍጨፋ በአማራ ክልል ሰውን ብቻ ሳይሆን እንስሳትንም ሰብልንም ሜዳውንም ምኑንም ሁሉ ነው የሚያጋየው። የታወቀ ነው ከሀገር ስለተያያዘ። የኦሮሚያው አይነገርም። የማይነገርበት ምክንያት በስልጣን ላይ ያሉት ኦሮሞዎች ናቸው እና የራሳቸውን የሆነ አያጠፉም ተብሎ ስለሚገመት ነው። ነገር ግን ገና ስልጣን ላይ በወጡ ማግስት በአዳማ ተሰብስበው የተነጋገሩት ህወሓት በስልጣን ላይ ለ27 ዓመት የቆየው የራሱን የፖለቲካ መሰረት የሆነውን የትግራይን ክልል እና ህዝብ
ጸጥ በማሰኘት የኔ ነው የኔ ጓሮ ነው ማንም አይገባበትም አይነካውም ብሎ ነው በኃይል ጨፍጭፎ የያዘ ዘግቶ የያዘው። ስለዚህ በኦሮሚያ ውስጥ ምንም አይነት እንቅስቃሴ ምንም አይነት የተቃውሞ እንቅስቃሴ መኖር የለበትም የሚለውን እንደ ስትራቴጂ አድርገው ነው ሲንቀሳቀሱ የነበረው። እንዳይነገርም ፈጽሞ እንዳይነገርም ሌላ ሰው እንዳይሰማውም በማድረግ ከፍተኛ ስራ ነው ይሰሩበት የነበረው። ዋናው ጥያቄ አሁን የጠየቀኝ ምንድን ነው በኦሮሚያ ውስጥ ያለው ሁኔታ ስዕሉን ንገረን ስላልክ፣ በኦሮሚያ ውስጥ ለምሳሌ ይሄ የገዛ ህዝብን በአውሮፕላንም በድሮንም መሰብሰብ በኦሮሚያ ነው የጀመሩት። በቤጊ በምዕራብ ኦሮሚያ ነው የጀመሩት። በሄሊኮፕተር ጀመሩ። ድሮኑንም ደግሞ እዚሁ ከአዲስ አበባ ወደ ሰሜን ምዕራብ በኩል ያለው የሆሮ ጉድሩ አቅጣጫና የምዕራብ ሸዋና ሰሜን ሸዋ አካባቢ በየቀኑ በተለይም የዛሬ 2 ዓመት ከጥቅምት ወር ጀምሮ ህደር ውስጥ በየቀኑ ሰው ይገደላል፣ በሜዳ ላይ ይገደላል። በድሮን ማለት ነው፣ ሌላውን ግድያ አይደለም። በድሮን እየተገደለ ነው የነበረው። የተገደሉትን ሰዎች ለመቅበር የሚመጡት ይገደላሉ። ቤተክርስቲያን ውስጥ በብዙ ቦታዎች እኔ ከተወለድኩበት ከነቀምት ከተማ ጥቂት ራቅ በሚል ቦታ ከቤተክርስቲያን ውስጥ ተቃዋሚ ነው የሚባል ከስብከት መድረክ ላይ የተወሰደ ሰው ፊት የሚደፋበት ብዙ ጊዜ ነው ሲደረግ የነበረው። አሁን ባለው ደግሞ ሰሞኑን እንኳን ባለው ይሄ ጦርነት በኦሮሚያ ውስጥ በጣም ብዙ ስለቆየ በተለይ በምዕራብ ኦሮሚያ እና በመካከለኛው ኦሮሚያ እና በደቡብ ኦሮሚያ ምዕራብ ኦሮሚያ ነው ብዙ ጊዜ የሚባለው፣ ነገር ግን ሪሊ መካከል ይሄ ምዕራብ ሸዋ እና ሰሜን ሸዋ እንዲሁም ምስራቅ ሸዋ ዞን የሚባሉት ላይ ከፍተኛ አይነት እልቂት ነው ሲካሄድ የነበረው። ጦርነቱ በጣም ብዙ ስለቆየ በጦርነት ምክንያት ደግሞ የሚገደል ብዙ ስለሆነ ኮሬ ነገኛ የሚባል የግድያ ኮሚቴ አቋቁሞ ሲገሉ ስለነበረ ይሄንን ብዙ ስለሚታወቅ ብዙ አልሄድበትም። እንዲሁም ሚሊሻ የኦሮሞ ሚሊሻ የሚባለው በየቦታው እየዘረፈ በየቦታው እየገደለ ባለምንም ተጠያቂነት ሌላ ኃይል ሆኖ በዛው መንግስት ሆኖ የሚኖር ነው ሚሊሻው። የስርዓቱ ጠባቂ የሚባል ደግሞ ጋቸነ ስርና የሚባልም እንደዚሁ የታጠቀ ኃይል አለ። በየቦታው ተሰራጭተው ጠመንጃ ስላላቸው ማንንም ያለምንም ተጠያቂነት እየገደሉ ነው ያሉት። ይሄ ጦርነት በጣም ብዙ ጊዜ ስለቆየ በተለይ ምዕራብ ኦሮሚያ ውስጥ ወለጋ የሚባለው አካባቢ በጣም ብዙ ስለቆየ ስራም ሲሰራ ስላልነበረ ባለሀብቶች ስለሸሹ እንቅስቃሴ ስለሌለ ገበሬ አርሶ አደር ስለማያርስ ያረሰውን ስለማይሰበስብ ረሃብ አለ። ከፍተኛ ረሃብ ነው በዛ በኩል ያለው። አሁን መጨረሻውን ልንገርና ረጅም ጊዜ ስለሆነ የማያልቅ ነገር ስለሆነ እችን ብቻ እንደ ምልክት ልናገር። የጠፉ በሽታዎች ነበሩ በኢትዮጵያ ውስጥ። አሁን እከክ ድሮ ነበር። እከክ የሚባል እንደ በሽታ የምታየው ነበረ። እከክ የሚባል ነገር ጠፍቶ ነበር። ለምን? የሰው ኑሮ ሁኔታም ተሻሽሏል። መድኃኒትም በየቦታው አለ። የጤና ዲስፔንሰሪዎችን በየቦታው አለ። እከክ የለም። አሁን ወለጋ ውስጥ ምዕራብ ወለጋ ወደ ምዕራብ በኩል እከክ ተመልሷል። ወባ ጠፍቶ ነበር። አሁን ወባ ሰውን ይገላል። ቆረቆር ጠፍቶ ነበር። ቆረቆር አሁን ተመልሷል። ምግብ በማጣት መድኃኒት በማጣት ከፍተኛ የሆነ ከጦርነቱ የተነሳ በሰው ህይወት ላይ የሚደርሰው ጉዳት በጣም ከፍተኛ ነው። ከሁሉ በላይ ደግሞ ወደ ሸኔ ተቀላቅሏል ልጅህ ተብሎ ቤታቸው የሚቃጠልባቸው ፊት ለፊታቸው ልጅ የሚገደልባቸው በጣም ብዙ በምዕራብ ኦሮሚያ በመካከለኛው ኦሮሚያ እና በደቡብ ኦሮሚያ እንዲህ ነው የሚባል የማትናገረው አይነት ከፍተኛ የሆነ ግፍ እየተካሄደ ነው ያለው። ይሄ ሁሉ የሚደረገው በኦሮሚያ ውስጥ ምንም አይነት እንቅስቃሴ መኖር የለበትም። አሳውን ለመያዝ ማድረቅ አለብን የሚለውን ልትፍል ወስደውት ነው ሲያጋዩት የነበሩት ማለት ነው። የማያልቅ ነገር ነው ግን ባጭሩ በጣም ጥሩ ስዕል የሰጠህን። ማለት ብዙ ጊዜ ቅድም እንደጠቀስከው በተለያዩ ምክንያቶች ያን ያህል ሲነገር የማንሰማው ነገር ግን በስፋት መነገርና መገለጽ ያለበት ነገር ነው ብዬ በጽኑ አምናለሁኝ። እና አሁን ቅድም የጠቀስከው የበሽታዎች እንደገና መከሰት ነገር ብልጽግና ማናቸውንም ነገሮች ዌፐናይዝ ያደርጋል፣ በሽታንም ጭምር። በትግራይ ጦርነት ወቅት ይኸው
ለምሳሌ ፖሊዮ መልሶ መቀስቀሱን ህፃናት ክትባት ባለማግኘታቸው ምክንያት ከጠፉ የቆዩ በሽታዎች እንደገና መምጣታቸው የመድኃኒት እጥረት ብዙ ችግር መፍጠሩን የጤና ተቋማት መውደምና ሌሎች ብዙ ነገሮች ህብረተሰቡን በብዙ 10 ዓመታት ወደ ኋላ የመለሱ ነበሩ አሁንም ያለው ሁኔታ የባሰ ነው አንዱ አባይ መጥቶም እንዲያስረዳን ሐሳብ ያለን ያንንም ጭምር ስለሆነ ነው ይልቃል እንግዲህ በዚሁ የአብይ አህመድን ኢትዮጵያ ለመሳል ነው በትክክል እየሞከርን ያለነውና እስከኤል በአጠቃላይ በኢትዮጵያ ያለውን ሁኔታ ከማንሳት በተጨማሪ ስለ ኦሮሚያው ዘርዘር ያለ ነገር ነግሮናል በአማራ ክልል አሁን ያለውን በአብይ አህመድ ዘመን አብይ አህመድ እየወጣ የሚለው እኔ ከመምጣቴ በፊት እኮ ያልነበረ ነገር አግኝታችኋል አዲስ አበባም ሆነ ሌላ ቦታ ላይ ከፍተኛ ስልጣን ያማራ ሊቃና አግኝተዋል ወዘተረፈ ይላል የሱን ተውና እሱ ሊሰጠው የሚፈልገውን ስዕል ተውና አሁን ባሁን ወቅት ያማራ ክልል ያለበት ሁኔታ በተመለከተ ብትነግረን ደስ ይለኛል አብይ የፈጠረው አብይ ነባራዊ እውነታ ያደረገው ያማራ ክልል ምን እንደሚመስል ያማራ ህብረተሰብ ያማራ ክልል ህብረተሰብ በምን ሁኔታ ውስጥ ያለፈ እንዳለ አጠቃላይ ፖለቲካ እንቅስቃሴውንም ሌላውንም ስዕሉን ታነሳ በሱን ጀምር ብዬ ነው ቀጥል እንግዲህ መቼም የአብይ የክፋት ጥግ እንዲዋዛ ተዘርዝሮ የሚያልቅ አይደለም በእውነት ለመናገርና አንዳንድ ጊዜ በእኛ ሀገር ኮመን ሰንስ የማይታለፉ እና እንደው በየትኛውም በአማጽያንም በንጉሳዊ አገዛዝም ይሁን በደርግም ይሁን ትንሽ ፊት ለፊት የሚመስልና የሞራል ገደቦች የማይታለፍ የሚመስሉ ነገሮች ነበሩ እኛ ሀገር እንደው እርሾ ነበር ያና አሁን ግን በአብይ ዘመን ውስጥ በጣም አስደናቂና አስጨናቂ እውነት ለሀገር መፍረስ ለህልውና ያያልን የምንላቸው ነገሮች እነዛን ክሮች ሁሉ በሙሉ የጣሰ በቤተ ክርስቲያን ውስጥ ድሮን ለማሰማራት ምንም አይነት የሚከብደው ነገር የለም አብይ ቤተሰቦቻችሁ እንግዲህ ባንድ ጉርልዳ ውጊያ ውስጥ በኢህአዴግ ዘመን በነበረው ጊዜ እንደው በግልጽ በመናቀው የግንቦት 7 ሰዎች ያን ያህል አምፀውና በአደባባይ ሄደው ቤተሰቦቻቸው በይፋ እየኖሩ ንብረታቸው እየነገዱ ይኖሩ ነበር እና ያ ማለት ህዝባዊነት አለን ብለው ስለሚያስቡ በጉሬላ ውጊያ ለሚያደርጉ ሰዎች ቤተሰቦቻቸው ማጥቃት ህዝብን ማሸሽ ነው ብለው ስለሚያምኑ ዋናው ነገር ህዝብን እንደማያስ ስለሚቆጥረው ኢህአዴግ እንግዲህ ኢህአዴግ በጣም አፋኝና ሴንትራላይዝድ የሆነ ፓርቲ እንደሆነ ብናምንም እንደዛ አይነት ነገሮችን ስልጣኑን እስካልነካበት ድረስ ማልፋቸው ገደቦች ነበሩ በእነዚህ ሰዎች ግን መታየው በቃ በመኪና ውስጥ ያለ ሰው እንዳለ ለመደብደብ ትምህርት ቤቶችን በቦምብ እና በድሮን ለማቃጠል ቤተክርስቲያንን ለማውደም የካህናትን የፋኖ ጋራ መድኃኒት ተሰጣላችሁ እንደዚህ ያለ የሚገል ያብነት ተማሪዎችን ሁሉ እንደዚሁ በጅምላ የሚጨፈጭፍ ስታየው እነዛን የማህበረሰብ እሴት የሆኑትን ሁሉ ለማናጋት እና ያንን ከመሰረቱ ለመናድ የሚያደርገውና የሚሄድበት ርቀት በእጅጉ የሚያስደንቅና የህልውና አደጋ የምትለው ዋናው ነገር እንግዲህ በሞተው ሰው ቁጥር ብቻ ሳይሆን የሚወስዳቸው ዋና አርሾና ምልክት ናቸው የሚባሉትን ነገሮች ለማጥፋት የሚሄድበት ርቀት በጣም አደገኛ ነገር ነው ሌላውን እንደው ብዙ ሰው ስለሚያቀው የንግድ እንቅስቃሴው መቆም ትምህርት ቤቶች መፍረሳቸው የውሃ ጣቢያዎች መፍረሳቸው የገበሬ ማሰልጠኛዎች የወታደር ካምፕ መሆናቸው አንዳንዶችም በድሮን እና በቦምብ በከባድ መሳሪያ መቃጠላቸውን እንደተባለው ከኦሮሚያ በተሻለ አማራ አካባቢ ያለው ወደ ዜና ይደርሳል እና ያ ብዙ ጊዜ ደጋግመንም የተናገርነውና በተለያዩ ዓለም አቀፍ ድርጅቶችም ሪፖርት የተደረገ ስለሆነ ነው ግን ዋና ደሞ ብለህ የምትለው ግን የአማራ ህዝብ የቆመባቸው ሴቶች ናቸው የሚባሉትን ነገሮች ሁሉ ምልክትነታቸውን ከሰው አምሮ ውስጥ ለማጥፋትና ከታሪክም ለማጥፋት የሚሄድበት ርቀት ቤተክርስቲያንን ያብነት ተማሪዎችን እንዲሁም ደግሞ የፋኖ ቤተሰቦች ናቸው የሚሉትን ፍጹም ለማደሄትና ለማጥፋት የሚሄድበት ርቀት በጣም የሚዘገንን ነገር ነው በዛ ላይ ደግሞ አልፎ በተለያየ በህብረተሰብ ክፍል ውስጥ ያሉትን ለማጣላት በአደባባይ የሚናገረው ነገር አሁን በጎጃምና በጎንደር መካከል ሽብልቅ ለማድረግ በአደባባይ የሚናገረው ነገር ተሰማለ በሹመትም በአካባቢ ምን ልክ የተለያየ ሪዮት ዓለም ያላቸው እስኪመስል ድረስ ምንድነው የጎጃም ሰውና የጎንደር ሰው ጣፈንታው አንድ መሆኑን በምንም ማትለየው ያንዱ ካልቸር እንደው ልዩነትም ካለ እንደው ሰብ ሪጅን ካለ የሚደነቅና በኤክሰፕሽን
የሚያዝ እንጂ በምንም አይነት የሚቃረን ነገር የሌለበትን የጥቅምም የባህልም የሴትም የራእይም ያረዳድም የስነልቦናም ልዩነት የሌለውን ህዝብ በመሃሉ ስንጥቅ ፈጥሮ የማይታረቅ ቅራኔ እንዲመስልና እርስ በርስ እንዲዋጋለት ሁሉ የሚሄድበትን ነገር ስታየው ለአማራ ህዝብ አደገኛ መርገምትና ለመጥፋት የተላከ ሰው መሆኑን የምታይባቸው ነገሮች አሉ ቴዲ እንደው እነዚህን ዋና ዋና የሚመስሉኝ እነዚህ ናቸው ሌላው በአገር ደረጃ ያለው የኢኮኖሚ መዳከም የንግድ መቀዛቀዙን እና ጨርሶ መጥፋቱን እንቅስቃሴው ይሄው በየጊዜው ወደ አዲስ አበባ ለመግባት ተከልክሎ አንድ አውቶቡስ ሙሉ ሰው አንድ ቀን አይደለም ሁለት ቀን አይደለም መገደል መታገት ራንሰም መጠየቅ እነዚህ እንግዲህ የአብይ አህመድ ዘኒው ኖርማል የሚባለው ሁሉ ጊዜ ህይወታችን ሆነው ያየናቸው ናቸውና በጣም አስቸጋሪ ሁኔታ ላይ ነው ያለነው ቴዲ በእውነት እሺ አመሰግናለሁ ይልቃል እንግዲህ ይሄንን አሁን ቀደም ሲል ዝቄልም አንተም ያነሳችኋቸው ነገሮች ፋክትስ ናቸው በነገራችን ላይ አስተያየት አይደሉም እና አብይ ራሱ የሰራዋት ኢትዮጵያ ተአምራዊ እድገት የሚካሄድባት ወስተረፈ ይላል እስካሁን እንኳን ያወራ ነው በኦሮሚያና በአማራ ክልል ያለውን በአገሪቱ ሰፋፊ የሚባሉት ክልሎች ውስጥ ያለውን ሪያሊቲ ነው በቀጥሎ ትግራይን በተመለከተ ይሄው ሪያሊቲው በርግጥ ባሁን ወቅት በትግራይ ውስጥ ያለው ሁኔታ በተመለከተ እንጠይቀዋለን አባይን እንኳን መጣህ እናመሰግናለን ስለመጣህ ለማድረግ እየሞከርን ያለነው ግን ምንድነው ስንነጋገር አብይ አህመድ ስለፈጠራት ኢትዮጵያ በሪል ሰንስ ማለት በትክክል ፊት ለፊት አብይ አህመድ የአገሪቱን ወዴት እንዳወረዳት በተጨባጭ ምሳሌዎች ማለት ከሱ ቀጥሎ ነው ትርጉም ትንተና ወደ ተረፈ የሚመጣው መጀመሪያ የፈጠራት ኢትዮጵያ በተጨባጭ ሐቆች ብትታይ ምን ትመስላለች የሚለውን ብዙ ጊዜ በዜና በእለት ተእለት ክስተት በየጊዜው በሚፈጠር አጀንዳ ወስተረፈ አጠቃላዩን ስዕል እንስተዋለንና ነው ሌሎቹም ቢመጡ የሚነግሩን በደቡብ ኢትዮጵያ በደቡብ ምዕራብ በጋምቤላ በቤንሻንጉል በሶማሌ ክልል ያሉት ሁኔታዎች የሚነግሩን እውነታዎች ይኖራሉ ከዚህም ብዛም የተለየ እንደማይሆን አምናለሁ ግን በትግራይ ያለውን ሁኔታ በተመለከተ አቶ አባይ አሁን ትግራይ ያለችበት ሁኔታ ምን ተብሎ ሊገለጽ ይችላል ማለት ድህረ ጦርነትም ለማለት በጣም የሚያስቸግር የዘር ፍጅት ምዕራፉ ተጠናቋል ለማለትም ብዙ ሰዎች ሲቸገሩ እንመለከታለንና አሁን ይሄ አዲስ ተፈጠረ የተባለው ስብስብም ሆነ ከዚህ በፊት የተፈጠሩት ከዚህ በኋላ የሚፈጠሩትም ለማስቀረት እንሞክራለን የሚሉት ሪያሊቲ ምን እንደሚመስል መጀመሪያ ላይ ማሳየት ስለሚያስፈልግ ነው ሶስቲ አሁን ትግራይ ስላለችበት ሁኔታ የተወሰነ ነገር ነገርና አባይ እንኳን መጣህ ካለም በኋላ አመሰግናለሁ ቴዲ ይቅርታ ትንሽ ቆየሁባችሁ መሰለኝ የተባለውን ባልሰማም ያው ዞሮ ዞሮ ጥያቄው ግልጽ ነው በትግራይ በኩል እስካሁን ድረስ የተኩስ ማቆም ቢኖርም ጦርነቱ አላቆመም እንደ ትግራይ አሁን ትሪት የምትደረገውም ከኢትዮጵያ ውጭ በሆነ ስርዓት ያው እንደምትሰሙት ጦርነቱ በፕሪቶሪያ የቶክስ ማቆም ስምምነት የተጀመረ ቢሆንም ያውልም ባልተፈጸመበት በሚሊዮኖች የትግራይ ህዝብ ያው ሁላችሁም በዜናም በቅርበትም የምትከታተሉት ነው በገዛ ሀገራቸው በዱኳን ታስረው የሚኖሩ ታዩበት በሺዎች አሁንም የሚሞቱበት ልክ እንደሌላው በኦሮሚያና በአማራና በሌሎች አካባቢዎች የሚያልቀው የሰው ቁጥር ባልተናነሰ አሁንም አንዳንዱ ትግራይ እንደ ትግራይ እንኳን አሁን ባለው ህገ መንግስት የተሰጣትን ቦታ ሁሉ በወረራ ተይዞ አሁንም ጄኖሳይዱ እንዳለ የሚቀጥልበት በእኛ አጠራር አሁንም በወረራ ስር ያለበት የፖለቲካ ስርዓቱ ያብይ ስርዓት ደግሞ ጭራሽ የቆረሰውን ቆርሶ አሰቃየውን አሰቃይቶ ሂዱልን እነሱ ራሳቸው የተውትን መሳሪያ ብቻ እሱን መልሱልን እንጂ ሂዱልን የሚባልበት አንዳንድ ወገኖቻችንም በዚህ ባለፈው ፕሬስ ኮንፈረንሳችን የኔን የግል ፖዚሽን ስገልጽ ኢትዮጵያዊ ሆኖ ለመታገል ያለው ክብደት ካለመረዳታቸው የተነሳ የትግራይ ህዝብ በኢትዮጵያዊነቱም የተገፋ
ኢትዮጵያዊ እንዳልሆነ ሁሉ ቅድምም እንደምታውቁት በውጭም በውስጥም የተዘመተበት ገና አካውንታቢሊቲውም ተጠያቂነቱም ባልተረጋገጠበት በከፋ ጦርነት ውስጥ ያለ ህዝብ ነው። ጦርነቱ አላለቀም። ያው ውጊያው ቆመ ተብሎ ቅድም እንደተባለው የፕሪቶሪያ አግሪመንት አለ። የአግሪመንት ስም ፈቆቅ አላለም። አሁን እንዲያውም ሌላ ጦርነት ለመደገስ ምክንያት እየፈጠሩ የሚያቀማ ብቻ በየተራ ትናንት በኦሮሚያ ዛሬ በአማራ ቀደም ሲል በትግራይ እንደዚህ እየተዘዋወረ ህዝብ የሚያልቅበት ይሄንንም መድረክ ለመቀላቀል የፈለኩት ወይም የፈቀድኩት በግሌ ቢሆን የወከልኩት ድርጅትም አካልም ባይኖር እንደ አንድ የትግራይን ህዝብ ጉዳይ ለብዙ ጊዜ ለአመታት ቀደም ሲል ኢትዮጵያን ለማሳደግ ኢትዮጵያን ለማስጠራት በቅርቡ ደግሞ የትግራይን ጦርነት እንደማቆምም ይሁን የተፈጠረውን ችግር ለመፍታት ከሚታገሉ ኃይሎች አንዱ ሆኖ አሁን ግን ኢትዮጵያ እየፈረሰች እንደ ትግራይ እየተገፋች እየተቆራረሰች 4 ኪሎ ባለው መንግስት ወይ ቁጭ ብሎ ማየት ነው ወይ የፈረሰች ኢትዮጵያ የደማች ኢትዮጵያ ለትግራይም ለጎረቤትም አትበጅም ብሎ እስካሁን ድረስ ባለን ኢትዮጵያውነት በኢትዮጵያ ያለውን ስርዓት ወይ ተገዶ ለውጥ እንዲያመጣ ወይ እንዲወገድ ከሚሰሩ ሰዎች ኃይሎች ጋር መቀላቀል መታገል ነው የሚለው እንጂ ትግራይ ያለበት ሁኔታ እንዳልከው ዛሬ አዲስ አበባ ኑሮ ተወዷል ልትል ትችላለህ። በትግራይ ምን አይነት ሁኔታ እንዳለ ባለፉት 4-5 ዓመታት 360 ዲግሪ ተዘግቶ በሰቆቋ የሚኖርባት እንዳልኩት ወደ 2 ሚሊዮን የሚጠጉ ዜጎቿ የትግራይ ህዝብ ቁጥር ይታወቃል። በሚሊዮኖች የሚቆጠሩ ህዝቦች ገና ቁስላቸው ያልሻረ የተፈተኑ የተደፈሩ ሴቶች ያልታከሙበት ወደ 70 ሺህ የሚጠጋ የትግራይ ሰው አገሩ መኖር አቅቶት በጎረቤት ሀገር መኖርም አቅቶት በሱዳን ተሰደው በሱዳን ያለው የእርስ በርስ ግጭት ውስጥ ተማግዶ አንዴ በጎርፍ አንዴ በጦርነት ምክንያት የሚፈናቀልበት በጣም አሰቃቂ በሆነ ሁኔታ ውስጥ የሚገኝበት ሁኔታ የዚህ ሁሉ ዋናው ተጠያቂ ሌላ ሂሳቦች እስከናወራረድ ድረስ ቅድምም እንዳልኩት ተከሳሽም ከሳሽም እስከናወራረድ ድረስ ይሄን ኪሎ የአብይ መንግስት ነው። ስለዚህ የአብይን መንግስት ለመታገል ከሚተባበረው ኃይል ጋር ከመተባበር ውጪ ሌላ መፍትሄ አለ የጎና ጎን ወይም በዳር ላይ ሆኖ በመቀመጥ ወይ ሌላ ኃይል እንዲያሸንፍና ሌላ ተረኛ ሰው እስኪመጣ ድረስ የመጠበቅ እድል ስለሌለ በዋናነት ግን አሁንም ድረስ በትግራይ የታየው ጆኖሳይድ በሌሎች ህዝቦችም ላይ በየቀኑ በሺዎች ዜና እየሰማን ልክ እንደ ቁጥር በወለጋ ይሄን ያህል ሰው ሞተ በአማራ ይሄን ያህል ሰው ተገደለ ሲባል የቁጥር ጨዋታ አድርገ ነው ያንን ዜና የሚያሰሙ ሰዎች ጭምር በዚህ ስብስብ ስምና በግለሰቦች ታሪክ ሲተቹ ማየት ነው የሆነውና ይሄንን ባህል ለመቀየር ይቻል እንደሆነ እነዚህ ተላላቅ ሰዎች ጋር ረጅም የፖለቲካም የማስተዳደርም የትግልም ድን ካላቸው ሰዎች ጋር ተቀላቅሎ መልእክቱን ወደ ባለቤቱ እነገ ወደ መጣሁበት ህብረተሰብ ዛላሉት ሊቃን ዛላሉ ህብረተሰብ በምን አይነት ሁኔታ ነው እኛ ከዚህ አይነት ሁኔታ ጋር ተደራድረን ተነጋግረን የወደፊት ጥያቄዎችም ላይ መፍትሄ የምናበጅበት ከስተቶቻችንም የምንማርበት በትልቁ ግን ተጠያቂነትም የሚሰፍንበት ሁኔታ ለማመቻቸት ይሄንን እድል ለመጠቀም ነው ጆይን ያደረኩት ግሩፕ። እሺ በጣም አመሰግናለሁ። እንግዲህ አሁን ውይይታችን ከጀመርን ወደ ግማሽ ሰዓቱን እንኳን የወሰድነው የአብይ አህመድን ኢትዮጵያ መከራዎች በመዘርዘር ነው። ያውም በጣም ኮንሰርቫቲቭ በሆነ መንገድ በዝርዝር ጉዳዮች ውስጥ ሳይገባ አጠቃላይ የሆኑ ነገሮች ናቸው የተነሱት። አገዛዙ ሰሞኑን ሊፈጥረው የሚፈልገው ምስል አለ። አብይ አህመድ የሚገዛት ኢትዮጵያ የምትመስለው ይሄንን ነው ለሚለው የተወሰነ ማሳያ በእርግጠኝነት መሆን ይችላል። የጠቀሱት ነገሮች እጅግ የሚበዙት እንዳልኩት ፋክትስ ስለሆኑ ማለት ነው። አሁን ሌላ አገዛዙ የሚያነሳው ነገር አለ። ሕዝቅኤል እዚህ ላይ አስተያየት ብትሰጥበት የምወደው በጣም ጠንካራ ነኝ እኔ የሚያሸንፈኝ የለም ይላል።
1000 ዓመትን ብትታገሉ አትጥሉኝም ይላል። ያው በ1000 ዓመት ይንገሱ የሚለውን ወስዶ በቀጥታ 1000 ዓመትን ብትታገሉ አትጥሉኝም አንዴ ወጥቻለሁ የሚያስወርደኝ የለም ወስተረፈ ይላል። ግን አሁንም እሱንም እንኳን ብንቶ ያገዛዙ ድክመትና ጥንካሬን በተመለከተ የሚነሱ ጥያቄዎች አሉ። እነዚህ መሰል ብሔርም ርዕዮተ ዓለምም የተሻገሩ እንቅስቃሴዎች ሲፈጠሩ አገዛዙ ተዳክሟል፣ ለትራንዚሽን እና ለፖስት አብይ ኢራ ካልተዘጋጀን እጃችን ላይ ነገሮች ሊበለሻሹ ይችላሉ የሚል ድምጽ ይሰማል በስፋት። ሰው አገዛዙ ተዳክሟል ስንል በርግጥ ምን ማለታችን ነው? በርግጥ ተዳክሟል ወይ? ተዳክሟል ስንል ምን ማለት ነው? በቅርቡ ይወድቃል ወይ የሚሉ ብዙ ጥያቄዎች ስላሉ እስቲ ለምንድን ነው አገዛዙ ተዳክሟል የምትለው በአንተ እይታ በመረጥከው መንገድ መመዘን ትችላለህ። ግን አክቹዋሊ አሁን አገዛዙ ያለበት ሁኔታ ምንድን ነው በአንተ እይታ አዝቄል? መልካም። ይሄ አሁን መንግስት ሊወድቅ እየተንገዳገደ ያለበት ጊዜ በፖለቲካል ሳይንስ ብዙ ጥናቶች የተደረጉበት ነው። ምክንያቱም በአፍሪካ ውስጥ መንግስት ሲወድቅ ሲነሳ፣ ሌላ ቦታም መንግስት ሲወድቅ ብዙ ጊዜ አይተናል። ማለት ራሱ መንግስት መውደቅ ማለት ምን ማለት እንደሆነ መናገር ያስፈልግ ይሆናል። ግን እዚህ ላይ ብዙ ጊዜ ለመፍጀት አልፈልግም። ገና ለጠየቀኝ ቀጥተኛ ጥያቄ በሁለት መልክ ልናየው እንችላለን። ምንድን ናቸው ማሳያዎቹ? ይሄ መንግስት እየተንገዳገደ እንዳለ ማሳያዎቹ ምንድን ነው የሚለው ከቅድም በእውቀት እና በልቀት እና በሀሳብ ላይ የተመሰረተ ሚዲያ ነው ርዕዮት ስለሚል ከእውቀት ተነስተን ነው፣ ከሚታወቅ ነገር ተነስተን ነው የምንናገረው፣ ከልምድ ተነስተን ነው በኢትዮጵያ ውስጥ ይሁን ከኢትዮጵያ ውጭ። ስለዚህ ማሳያዎች አሉ ወይ? ይሄ መንግስት አሁን እየተንገዳገደ ነው፣ እየደከመ ነው፣ እየተፍረከረከ ነው የሚሉት ላልከው የመጀመሪያው መንግስት እንግዲህ ቁጥጥር አለ። ቁጥጥር ማለት በስልጣን ላይ ስልጣን ማለት እንግዲህ ኦቶሪቲ የሚለው ነገር ነው። ኦቶሪቲ ያለው እና ቁጥጥር ደግሞ ኮንትሮል አለው። አሁን በግልጽ ስንናገረው ከነበረው ውስጥ እንኳን ብናይ ከመንግስት የምትጠብቀው የመንግስት መሰረታዊ ግልጋሎቶች አሉ። እሱን መስጠት የሚችል መንግስት አይደለም። ከዛ ብንጀምር አስፈላጊ የሆኑ ግልጋሎቶች መሰጠት አለባቸው። ከነዚህ ግልጋሎቶች ውስጥ የመጀመሪያው ጸጥታና ደህንነትን ማስከበር ነው፣ ህግን ማስከበር ነው። ይህንን በግልጽ እያደረገ አይደለም ይሄ መንግስት። ይልቃልም ቅድም ሲናገር ነው የነበረው፣ አሁን አባይም ሲናገር ነው የነበረው፣ በሚዲያ ላይ ያለ አለ። ህግ ማስከበርና ጸጥታና ደህንነትን ማስከበር ማለት አንድ ሰው ወጥቶ በሰላም ወደ ቤቱ መግባት እንደሚችል ስታረጋግጥ ነው። ግን አንድ አውቶቡስ በሙሉ ሲታገድ እና መንግስት ስለዚህ ጉዳይ ለመናገር እንኳን የማይደፍርበት ጊዜ ካለ በየቦታው ባለ ገንዘቦች ባለ ሀብት ናቸው የሚባሉት ሲታገቱ፣ ገንዘባቸው ሲወሰድባቸው፣ ያውም ደግሞ ዘመድ የሆኑ ሰዎችን የታገቱ ገንዘቡን በባንክ በዚህ ቁጥር አስገቡ እየተባለ በሚነገርበት ሀገር መንግስት ቁጥጥር አለው፣ ስልጣን አለው ለማለት አይቻልም። ይሄ ዳር ሀገር ላይ ቢሆን ኖሮ ምናልባት ቁጥጥሩ እዛ አልደረሰም፣ መንግስት ጉልበቱ እዛ አልደረሰም ብለህ ልታሰብ ትችል ይሆናል። ይሄ የሚደረገው አዲስ አበባ ከተማ አካባቢ ነው። አውቶቡስ የሚታገተው እና ከዛ ውስጥ የወጡ ሰዎች የጠፉት ሩቅ አይደለም፣ እዛው ሱሉልታ ወይም ወደ አዋሽ መንገድ ነው። ይሄ አንድ የመጀመሪያ ማሳያ ነው። ሌላው አገልግሎት እንግዲህ መስጠት አለበት፣ የሚሰሩ ነገሮች መኖር አለባቸው። ያንን የአምፖል ማቆም ስራ እየሰራ ነው። ነገር ግን የዩኒቨርሲቲዎችን፣ መንገዶችን፣ በጠቅላላው ለልማት የሚያስፈልጉ መዋቅሮች ላይ መንግስት የለም። ፋብሪካዎች እየተዘጉ ነው። ዩኒቨርሲቲዎችን አንከፍትም እያሉ ነው። ዩኒቨርሲቲዎች ስራቸውን እየሰሩ አይደለም። ግብር በአግባቡ መሰብሰብ እንኳን የማይችል ነው። እነዚህ እንግዲህ ማሳያዎች ናቸው። ህዝብ መንግስትን ደግፎ መንግስት የገባበትን ጦርነት እንኳን ለመደገፍ ስለማይችል በኃይል ወጣቶችን ከየቦታው እየሰበሰበ ነው። እንግዲህ እነዚህ የመንግስትን መሰረታዊ ከማንኛውም መንግስት የምትጠብቀውን መሰረታዊ ግልጋሎቶች መስጠት አለመቻሉ ማሳያው ብዙ ነው። ሰው ሁሉ ስለሚያውቀው ብዙ አልሄድበትም። ሌላው መንግስት ማድረግ ያለበት ቁጥጥሩ በቴሪቶሪ ላይ ነው። የኢትዮጵያ መንግስት
የኢትዮጵያን ቴሪቶሪ አሁን አባይ ቅድም ሲናገር ነበር በትግራይ ላይ እየተቆጣጠረው አይደለም። በሱዳን በኩል እየተቆጣጠረው አይደለም። በደቡብ ሱዳን በኩል እየተቆጣጠረው አይደለም። በኬንያ በኩል እየተቆጣጠረው አይደለም። በሶማሊያ በኩል እየተቆጣጠረው አይደለም። በጅቡቲም በኩል እየተቆጣጠረው አይደለም። ዙሪያውን ያሉ ሀገሮች እንደፈለገው ገብተው የሚወጡበት ስለዚህ ጉዳይ መንግስት አይናገርም። ስለዚህ የሀገርን ዳር ድንበር የማያስጠብቅ መንግስት ጠንካራ ነው ብለህ ልትናገረው የምትችለው አይመስለኝም። ሌላው ይሄ ቁጥጥሩን የማጣቱ ነገር መንግስት ስልጣንና ቁጥጥሩን የማጣቱ ነገር ይሄ ዴቮሉሽን ኦፍ ፓወር ወደ ሌሎች አክተሮች ከመንግስት ውጭ ወደ ሆኑ አክተሮች እየወደቀ ነው። ብዙ መንግስት ነው ኢትዮጵያ ውስጥ አሁን ያለው። ጥቂት ሰዎች 10 ሰዎች 20 ሰዎች ጠመንጃ ይዘው ተነስተው መንግስት ይሆናሉ። በመዝረፍ ግብር ያስከፍራሉ። የሚፈልጉትን ይገላሉ። የሚፈልጉትን ያስራሉ። የሚፈልጉትን ያባራሉ። እንደዚህ አይነት መንግስታት በየቦታው ቁጥጥሩ ወጥቶ በሌሎች እጅ ገብቷል። ሌላው መንግስት መኖር አለበት የምትለው ይሄ ቅቡልነት ነው፣ ሌጂቲመሲ ነው። ሰሞኑን እንኳን የኢትዮጵያ መንግስት ጠቅላይ ሚኒስትር የብልጽግና ፕሬዚደንት ስንት ጊዜ ሲቸገሩ እንደነበረ አይታቸዋል። 4 ሰዓት ሲናገሩ የሚያዳምጣቸው የለም። ከዛም ቀጥለው ሌላ መጽሐፍ ጻፍኩኝ ብለው ሲናገሩ የሚያዳምጣቸው የለም። ስለዚህ የቅቡልነት የሌጂቲመሲ ችግር ከፍተኛ አላቸው። ሌላውን ጊዜ እንዳልፈጅ አልሄድበትም እንጂ በኢኮኖሚ ጉዳይ የሚባል ነገር አለ። በሙስና በኩል የሚባል ነገር አለ። በህዝብ መሸሽ አሁን ሰሞኑን ሰምታችኋል። በቀይ ባህር በገልፍ ኦፍ ኤደን ላይ ስንት ወጣት ነው እያለቀ ያለው? 150 ነው 149 በአንድ ጊዜ የሚያልቅበት እየሸሸ ማለት ነው። ሽሽቱ ደግሞ የትና የት እስከ ደቡብ አፍሪካ እስከ ሜዲትሬኒያን ቤሲን እያለ እነዚህ ሁሉ ስትጠቀልላቸው ብዙ ጊዜ ስለሚወስድ ነው ለማሳጠር መቆም። እነዚህ ሁሉ የሚያሳዩት መንግስት ሊኖረው የሚገባውን ቁጥጥርና ስልጣን እንደሌለው የሚያሳዩ ብዙ ማሳያዎች አሉ። ስለዚህ አንድ ሐሙስ የቀረው ባይነህ ብልጽግና እንደው ወደ ይልቃል ከመሄድ በፊት የሆነ አሁንም ቅድም ስለ እውቀት ስለተናገርክ እንደዚህ ፋንተም ስቴት የሚባሉ አሉ። ቁጥጥርም እያጣተው ከተማ ዋና ከተማውና አንዳንድ ትልቅ ከተሞች ውስጥ ለ10 ዓመትም ሊቆዩ ይችላሉ። ይሄ እንግዲህ የተቃዋሚዎቹ ስራ ነው የሚሆነው። ነገር ግን እንደዚህም ሆኖ ፋንተም ስቴት ማለት የስቴትስ ዊዛውት አድሚኒስትሬሽን ከተማውን ይዘው ይቆያሉ። ይሄ ደግሞ በግልጽ በኢትዮጵያ ውስጥ እየታየ ነው። አዲስ አበባን አሳምሮ ሲዘፍኑበት ይውላሉ። ከአዲስ አበባ ግን ወጣ አካል መንግስት የለም የሚለው ስሜት በሰው ውስጥ አለ። ሊቆይ ይችላል። አዲስ አበባ ውስጥ ሊንገዳገድ ይችላል። እየተንገዳገደም ሊቆይ ይችላል። አንድ ሐሙስ እንኳን አይደለም ለአሁኑ ከአንድ ሐሙስ በታች ሊሆን ይችላል። ከዛም በላይ ሊሆን ይችላል፣ ሊበልጥ ይችላል። እሺ በጣም አይ ቲንክ ነገሮቹን በተጨባጭ ለማሳየት የሚያስችሉ ጥሩ ነገሮች ነው ያነሳህልን። በጣም አመሰግናለሁኝ። እዚሁ ላይ ይልቃል አሁንም አገዛዙ ራሱን የሚገልጠው ፕሮባብሊ በየትኛውም ቦታ ያለን አካል መግደል መቻሉን እንደ ጥንካሬ እየተመለከተ ይመስላል። በአሁኑ ወቅት በአማራ ክልልም ሆነ በሌላ ቦታ የአማራ ክልልም በአሁኑ ወቅት ብልጽግና የማያስተዳድረው ወይም አንገቨርነብል ነው ብሎ መግለጥ ይቻላል ወይ? የስቴቱን ማለት የብልጽግናን ወይ አብይ አህመድን መንግስት ጥንካሬን በተመለከተ ያለህን ማስተያየት ልታክልልን ትችላለህ? አመሰግናለሁ ቴዲ። እንግዲህ ፕሮፌሰር በአብዛኛው ነገሮች ሂዶበታል። አሁን እኛ ሀገር አንድ ትልቅ ችግር የሆነው ምን መሰለህ ቴዲ፣ ምንድነው መርህና እውነተኛ ነገር መነጋገር ሳይሆን በተምኔታዊ ነገርና አይናችሁን ስላልገለጣችሁ ነው እንጂ አይታያችሁም በሚል ሳይንሳዊ ባልሆነ ነገር ስለሆነ የመንግስት አሰራር የሚሄደው ከነሱ ጋር ኮንቨርሴሽን የማይቻልበት ደረጃ ላይ ደርሷል። መግባባት አንድ ፔጅ ላይ መቼውንም ልንደርስ አንችልም። እና እንደ ምሳሌ እንደው በገልጽልህ ፓርላማ ላይ ቀርቦ አንድ ጊዜ ጎጃም ውስጥ ወታደሮችን ልንማረክ ስንሄድ እኮ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ምንድነው ብትሉኝ ጥይት እንዳያስመታውኝ ብሎ ነው አለ። እንግዲህ የሀገር ጠቅላይ ሚኒስትር በፓርላማ በ21ኛው ሴንቸሪ ሴንትራል ኢትዮጵያ ውስጥ ወጣቶች ለነጻነት የሚታገሉ ጅብ ተሸክሞ አየ ብሎ ያምናል ብለህ ካን ዩ ኢማጂን? ይሄን ኮምፕሬንድ ማድረግ ትችላለህ?
you know so this is the prime minister of Ethiopia እና እንዴት ብለህ ነው ከዚህ ሰውዬ ጋር ኮንቨርሴሽን የምትችለው ነው እና ይሄንን ደግሞ ቁጭ ብለው የሚሰሙ ሰዎች አሉ ይሄ ከሆነ እውነተኛ ነገር መነጋገርና በፋክት አንድ ነገር ማስረዳት በአብይ አህመድ ኢትዮጵያ የማይቻል ነገር ሆኗል በተለይ ከመንግስት ጋር ያሉ ሰዎች ጋር ማለት ነው ይሄን እንደምሳሌ ያነሳውልና አሁንም ይሄንን ያመጣሁን ለምንድነው ሰው መግደል መቻልን እንደ ጥንካሬ ይቆጥራዋል ላልከኝ ነገር ነው በፖለቲካ ሳይንስ ትምህርት ከሆነ በእርግጠኝነት በመናቆና ባነበብ ነው እኛ ፊሎሶፈር ባንሆንም በጥናት አድራጊ ባንሆንም እንደ ተማሪ ግን እናነባዋለን እናቀዋልና ያንድ የወደቀ መንግስት የመጀመሪያው መገለጫው ነገር ኃይልን በዘፈቀደ መጠቀም ነው የሚለው ይሄ እንግዲህ የተጻፈ ነገር ነው ምንም የትኛው የፖለቲካ ሳይንስ ትምህርት ቤት ሄደው ቢሆኑ አንድ ዊክ ገቨርንመንት የመጀመሪያው መጠቀም ሰውን ሊጠብቅበት የያዘውን ሞኖፖሊ ኦፍ ቫዮለንስ ሃፓዛርድሊ መጠቀም ከጀመረ ያ መንግስት የተዳከመ ነው የሚለው አብይ ግን ጠንካራ ነው የሚለው ይሄን ማረገው ጠንካራ ስለሆንኩ ነው ካለ ሳይንሳዊ በሆነ መንገድ ከአብይ ጋር መነጋገር አይቻልም ነው በቃ በሌላው አነጋገርና ያ እንዳለ ሆኖ ግን እኛ ደግሞ ከእንዲህ ያለው ጸረ ሳይንስና ጸረ ዕውቀት ከሆነ አመለካከት በዕውቀት በመረጃ በምክንያት የሚያስብ ማህበረሰብ መፍጠር አንዱ የፖለቲካና የአደባባይ ንግግር ይሄም ያንተም እኛን ማናገር አላማው አንዱ ስለሆነ ለዛ ስንል እኛ እውነቱን እንናገራለን እንጂ ከአብይ ጋር በዛ ደረጃ ኮንቨርሴሽን የማይቻል ነገር መሆኑን እንደው ህዝብ ሊያውቀው ይገባል ማለት ነውና ይሄንን ካልኩ በኋላ ጥያቄውን ሳነሳ ይልቃል ተስፋ ሰዎች ኦኬ እሱንም ማስተያየት ተሰጡበት ይችላልላችሁ ሁለታችሁም እንግዲህ ይመጣሉ ብለን እየጠበቅን ይሄው እሱ እንደሆነ አመት እየጨመረ ነው ወስተረፈ የሚሉ አስተያየቶች አሉ ሶ የስቴት መድከምን በተመለከተ ያለ መረዳት ችግር ስለምመለከት ነው ምን ማለት ነው አገዛዙ ደክሟል ሲባል ምን ማለት ነው መንግስት በብዙ መልኩ በእጅጉ ፌል ያደረገ ነው ሲባል ቀደም ስኬል በስፋት ዋናዎቹ ነጥቦች አንስቷቸዋል ልክ ነው ግን በኢትዮጵያ ውስጥ ባለው አውድ ሰው ምን ሲሆን ማየት ስለሚፈልግ ነው ሲነቃ አሁንም አብይ ስልጣን ላይ ሆኖ ማየቱን ከምን ያዛመደው ስለሆነ ነው ከዛም አቋያ ነው በጣም ልክ ነው ቴዲ ወደሱ ልመጣል ስለሆነ ነውና የመንግስት ዋና ተቀዳሚ ተግባር የሆኑትን ኃይልን የመያዝና ከዛም በኋላ ሰዎችን በሰላም መያዝ መቻል እንግዲህ በክራይቴሪያ ልመጣ ነው ያንንም ቀደም ያልኩን ነገር እሱ ሳይንሳዊ ባይሆንም እኛ በሳይንስ ነው የሚለውን ለማስረዳት ነው የመንግስት መዳከም ለማየት መንግስት ምን ይሰራል አሁን ደግሞ በኢትዮጵያ ያለው ሁኔታ ምን ይመስላል የሚለውን በንጽጽር ስናየው ያንን ለማስረዳት ይመቻል ነውና ሰዎች በመጀመሪያ መንግስትን እንዲያቋቁሙ ካደረጋቸው ዋና ነገር ሁሉ እንግዲህ የሰርቫይቫል ነገር እንደ ቡድንም እንደ ግለሰብም ሰርቫይቭ እንዲያደርጉ first principles of life ሰዎች የተለያየ ነው ይታቸው አንዱ ወደ ፈጣሪ ያደርሰኛል ያለውን ሃይማኖት ሌላኛው ትክክል አይደለም ብሎ ያምናል ስለዚህ እነዚህ ሁለት አካላት እርስ በርሳቸው እንዳይጋጩና ዳኛ እንዲሆኑ የየራሳቸውን አክብረው እንዲኖሩ ካስፈለገ በመካከላቸው ከኃይላቸው ተቀንሰው ለመንግስት ስልጣን ሰጥተዋል አንዱ ብሔር የኔ ባህል የኔ ቋንቋ የኔ እምነት የኔ አኗኗር ሁኔታ የኔ ልጅ አስተዳደግ ሁኔታ የኔ ዓለምን የምረዳበት ሁኔታ የተሻለ ነው ብሎ በማመን ሰዎች እርስ በርሳቸው እንዳይጣሉ ሲባል ይሄንን መንግስትን የማቋቋም ነገር የመጀመሪያው ነገር ሰርቫይቫል ነውና ይሄንን ግን አሁን ባለው ሁኔታ ግን መንግስት ይሄንን ማድረግ አቅቶት ዜጎች መውጣት መግባት አቅቷቸዋል ይሄንን ነገር መንግስት ማስፈጸም አልቻለም ንግድ የለም ትምህርት ቤት ቆሟል ያገሪቷ ሉዓላዊነት መከበር አልቻለም አንድም የሆነ ቫልዩ አድ የሚያደርግ ነገር በአገሪቷ ሁኔታ አይደረግም በመንግስት ቢሮክራሲ ውስጥ ገብቶ አንድ አካል ምንም አይነት የመንግስትን እንትን ማግኘት ቢፈልግ የሚያገኝበት እድል የለም 80-90 በሚሆነው የኢትዮጵያ ገጠር ውስጥ ባለው ሁኔታ ተቃዋሚዎች በኦሮሚያ በአማራ መንግስት መድረስ የማይችልበት ደረጃ ላይ ሆኗል መንግስት በምንም አይነት ግብር የመሰብሰብም ቁጥጥር የማድረግም ልማት ስራ የመስራትም ኃይል የለውም ስለዚህ መንግስት በዚህ ሁኔታ በተሸመቀቀበትና ስራዎቹን ሁሉ መስራት በማይችልበት ደረጃ ከደረሰ መንግስት ፈርሷል ማለት ነው ደግሞ እንደ ኢትዮጵያ አይነት መንግስት ትንሽ ከፕሮፌሰር ቅድም እንደው በመጠኑ የምንለየው
ኢትዮጵያ ትልቅ ሀገር ስለሆነ እንዲህ አዲስ አበባ ላይ ብቻ ተጨምደህ ብርቅርቅ ነገር ያስገባ መኖር አትችልም። የሃይማኖት ስብጥሩ ብዙ ነው፣ የህዝብ ቁጥሩ ብዙ ነው፣ ቆዳ ስፋቱ ብዙ ነው፣ የሚያስፈልገው የገንዘብ መጠንና የኃይል መጠን ትልቅ ነው እና ዝም ብለህ አዲስ አበባ ላይ ያለ መንግስት ብቻ ሆነ ኢትዮጵያን መያዝ አትችልምና በትግራይ ሙሉ ቁጥጥር የለውም፣ በኦሮሚያ ሙሉ ቁጥጥር የለውም፣ በአማራ ቁጥጥር የለውም። መሰረታዊ ሆኖ የመንግስት የሚያስፈልጉ ነገሮችን ማድረስ በማይችልበት ሁኔታ ነው። ከባድ የሆነ የመታመን ችግር አለበት። አብይ አሁን ወተት ነጭ ነው ቢል የሚያምነው ሰው የለም። እንዳልኩህ በኢትዮጵያ መከላከያ ሲባል ከጥንት ጀምሮ በኃይል የተፈጠረ ሀገር ስለሆነ ሀገሩ ኃይልንና መንግስትን የማክበር ባህል ያለው ህዝብ ነው እውነቱን ስንነጋገር ማለት ነው። ያ አሁን የመንግስት ዩኒፎርም መከላከያ የለበሰ ወጣቶች እንደ በግ ሲነዱት የምታይበት ሀገር ሆኗል ማለት ነው በምርኮ። ይሄ ከሆነ የአብይ መንግስት በምንም አይነት የወደቀበት ሁኔታ ሆኗል። በዓለም አቀፍ ማህበረሰብም ደረጃና በጎረቤቶቹ ያየው እንደሆነ አብይን በዚህ ደረጃ ወድቀተነስ የሚለው ሰው እንደሌለና እንደ ቀጣፊና እንደ ዋሾ እንደ ረባሽ ጎረምሳ የሚታይ እንጂ ኢትዮጵያ በነበረችበት አንከር ስቴትነትና የመንግስት ክብር ረዘም ያለ ጥንታዊ ሀገረ መንግስትነት ታሪክ ያለው ህዝብ በመሆኑና የረጋ ህዝብ በመሆኑ በቀጠናው ትልቅ ክብር የነበረው ነው። ስለዚህ ጎረቤቶቹ ሁሉ የናቁት ባለም ሁሉ የተናቀ በህዝቡም የተናቀ ካድሬዎች ሁሉ እርስ በርሳቸው ስብሰባ ላይ ሲያደርጋቸው ሁሉ እየተጻጻፉ እንደሚሰድቡት ነው የሚነግሩን አሁን ባለው ሁኔታ። ጀነራሎች ሁሉ የጥቅም ተጋሪ ስለሆኑ ፊት ለፊት እንድናገሩት አይፈልግም ኢንሴኪዩርድ ስለሆነና ናርሲስት ስለሆነ እንጂ በጣም በንቀት የሚያዩት እንደሆነ ነው የሚታየውና ይሄ ከሆነ ደግሞ ኢትዮጵያ ትልቅ ሀገር ነው፣ ኮምፕሌክስ ነው፣ መንግስቱም ትልቅ ነው። ያንን ማድረግ ባልቻለ ጊዜ የመንግስት የመውደቅ ሁኔታው ቀደም እንዳልኩ በጸጥታው በምሁሩ መካከል ያለው በቢሮክራሲው መውደቅ ምንም አይነት የኢኮኖሚ ንቅናቄ አለመኖር እነዚህ ነገሮች ሁሉ ተደምረው በአንድ ሰው ላይ መንጠልጠሉ ከዚህ በፊት የነበረው የድርጅት ፖለቲካና የመንግስትን ቢሮክራሲ ትልቅነት ገምተ አብይ አሁን አንድ ዴመጋግ የሆነ ሰው ላይ ተቀምጦ በፊት ደግሞ በሌፍቲስትና በሴንትራል በማዕከላዊነት በስልጣን ማዕከላዊነት የሚያምኑ የነበሩ የገረሩ የኢህአዴግ ቅሬት ካድሬዎች ሆነው እነሱ ደግሞ ከህዝብ በናሽናሊዝም ተገፍተው እርስ በራሳቸውም ደግሞ የጋራ ራዕይ ስለሌላቸው ድርጅቱ ራሱ በውስጥ ቅራኔ ውስጥ ሆኖ አብይ ላይ ተንጠልጥሎ በዚህ በተዳከመ ሁኔታ ነው ያለው። ወታደሩ አያምነው፣ ወታደሩም እየተማረከ ነው። ስለዚህ እነዚህ ሁሉ በውስጥ ቅራኔው በውጭ ጉዳዩ በአገሪቷ ላይ አጠቃላይ ቁጥጥር አለመኖሩ የኢኮኖሚ መዳከም እና ጊቭን የኢትዮጵያን ትልቅነትና የመንግስቱን ትልቅነት ስታየው የአብይ አንዳሙስ መቅረት በብዙ ሁኔታ የተቃረበ ይመስለኛል በኔ ግምት ማለት ነው። እሺ በጣም አመሰግናለሁ። አገዛዙ እንግዲህ አሁን ሰሞኑን አይታችሁ ይሆናል ስኬል ቅድም የተነሳውን አስተያየት እንድትሰጥበት ወደ አንተ መለሳለሁ። ወደ አባይ ልሂድና መጀመሪያ ግን እዚህ ላይ እንደው እንደ ሪማርክ በኋላ እንድናወራበት የማይግባቡ ተግባቡ ይላል። እስካሁን እየተነጋገርን ያለነው ነገር ወል በሚፈጠሩ ስብስቦች ሁሉ የህልውና ስጋት መጋረጡ ነው ያግባባን ነው የሚሉት የምትሉትም በቀደም ያላችሁትም ከዚህ ቀደም የተባለውም እንደዛ ነውና ኦኬ መከራ ነው ያግባባን፣ አገዛዙ በሁሉም ላይ የሚፈጽመው ፍጅትና ጭፍጨፋ ነው ያግባባን እያሉም አሁንም ያገዛዙ ላይን ኦፍ ምንድነው ፕሮፓጋንዳን ካያችሁት የማይግባቡ ተግባቡ፣ የማይስማሙ አንድ ላይ ተገኙ፣ ጥያቄ እንዲተጠየቁ ወስተረፈ ያለ ነው የቀጠለው። ሰው እሱንም እንደ አንድ ጉዳይ እናነሳዋለን። ሰው እንደው እንደ ነጥብ እንድትይዙልኝ ነው። አባይ እዚህ ላይ አሁን የመንግስትን ማለት የአብይ አህመድን አገዛዝ መንግስት ሊባል ከቻለ አሁን እስቄልም ይልቃልም ሲያነሱ ያልካዱት የአብይን የማውደም አቅም ነው። በትግራይ ውስጥ ደግሞ የብልጽግናን አሁናዊ ጥንካሬና ድክመት በተመለከተ ክርክር እንዳለ ታውቃለህ። ስለዚህ ይሄ የማውደም አቅም በጣም ማለት ሲግኒፊካንትሊ ባልቀነሰበት ሁኔታ የብልጽግና አሰስመንት በተለይ ከዚህ በፊት ሙሉ በሆነ ጦርነት ውስጥ በተሳተፈ ወይ ሙሉ ጦርነት በታወጀበት ዘረፈጅ ጦርነት በታወጀበት ክልል ውስጥ የአገዛዙ ጥንካሬ ልኬት አመዛኙን የሚወስደው የአገዛዙ የማውደም አቅም ነው። ሌላ የሚሰራው ስለሌለ ማለት ነው። ከሱ አኳያ ጥንካሬን በተመለከተ
በአንተ በኩል ያለው እይታ ምንድን ነው? የአሁን ወቅት የብልጽግና አገዛዝ ጥንካሬ አሁን ካለው የትግራይ ሁኔታ አንጻር ትግራይ ውስጥም ካለው ዲስኮርስ አኳያ ያንተ ግምገማ ምንድን ነው የሚለው ነው። ቅድም ፕሮፌሰር ስለ ፋንተም ስቴት ሲያነሳ ከተሳሳትኩ ያርመኛል ወደ አንተ ስመለስ፣ ግን ትሪፖሊ ላይ ለምሳሌ የሆነ መንግስት አለ፣ ግን መንግስት ነው ልትለው አትችልም። የሆነ ከተማ ውስጥ ምናምን አለ። ባግዳድ ላይ እንደዚሁ ከ10-15 ዓመት በፊት እንደዚህ በአሜሪካውያኑ ከፍተኛ ድጋፍ ግሪን ዞን ምናምን ሁሉ እያዋቀረ የሆነ ቦታ እንቀሳቀሳለሁ የሚል መንግስት ነበር። ግን አለ እየተባለ የሌለ አይነት ስቴት ሆኖ ሊቀጥል ይችላል ማለቱ ነበር የመሰለኝ። ግን እሱ ራሱ ሰፋ አድርጎ ያብራራዋል። አባይ ቀጥል። እሺ፣ አመሰግናለሁ ቴዲ። ያው እንግዲህ በስፋት ሄደውበታል ፕሮፌሰር ስኬል እና ኢንጂነር ይልቃል። እንግዲህ አንድን መንግስት ወይም አንድን ቡድን ያው ቅድም እንዳልከው መንግስት የሚባለው መንግስት የሚያስብሉትን ነገሮች ሲሟሉ ቢሆንም የመንግስትነት ስም ይዘው ቅድም ባልከው በተወሰነ በጭፍጨፋም በግድያም ለተወሰነ ጊዜ ማስጠበቅ የሚችሉ ስብስቦች እንዳሉ በዓለም ይታወቃል። ግን አሁን በአብይ ስርዓት ስንገመግም አንደኛ ቅድም የተባለው የቆመበት ምሰሶ ምንድነው ነው። ያ ስርዓት ፍልስፍናው ብልጽግና ነው። የሚገርም አይነት ስም ነው። ግን ያን የሚለውን ፍልስፍና ለማስፈጸም ራሱን ለማቆየት የሚጠቀምባቸው ምሰሶዎች አሉ ወይ በቦታቸው ነው። ቅድም በተለያየ መንገድ ገልጸውታል። አንደኛውና ትልቁ ነገር ያ ሊፈጥረው የፈለገው ለስርዓት ያቆየኛል ብሎ ያሰበው ስርዓት በህይወት የለም ማለት ቢያንስ ስርዓቱን ለማስጠበቅ የሚያስችሉ ምሰሶዎች አሉ። አንዱ ጸጥታ ነው። ያቱም የሀገሪቱን ህልውና ሳትጠብቅ ያንተን ፍልስፍናም ያንተን መመሪያም ያንተን አገዛዝም የምትኖርበት ግብርም ለመሰብሰብ አቅም ታጠጣለህ፣ ሁሉ ነገር ይነካል። የመጀመሪያው የብልጽግና ፓርቲ እንደ ፓርቲ ህልውናው ምን ላይ ነው የተንጠለጠለው ቢባል ህዝቡ ጋር ገብቶ ህዝቡን አስተዳድሮ ዋሽቶም ቢሆን አሳምኖም ቢሆን ህዝቡን አረጋግቶ የማቆየት አቅም ቢኖረው ኖሮ ያ ፓርቲ ለተወሰነ ጊዜ ስጋት ይሆናል። ህዝቡን ማታለል ችለዋል፣ ማሞኘት ችለዋልና ይህ ስርዓት ለወደፊቱ የመቆየት እድል አለው ብሎ መመዘን ይቻል ነበር። አሁን ቅድም እንዳልኩት በኢኮኖሚውም እርግጥ ነው የሀገሪቱን ሪሶርስ ሁሉ በአንድ ሰው ኮማንድ ያለበት ሁኔታ አለ። ያው ቅድም የጠቀስኳቸው ነገሮች አሉ፣ እናንተም የጠቀሳችሁት። የሶሪያም ንጉስ ቆይተዋል ለብዙ ጊዜ እኮ ሀገሪቱ እየፈረሰች እያለች ሰው መቆየት የሚያስችሉ ነገሮች ናቸው ቢባል መቆየትም ላለመቆየትም መፍረስም ላለመፍረስም የሚወስነው አፍራሹ ኃይል ያለው ጥንካሬ ነው። ያ የሚገፋው ኃይል ያ የሚታገለው ኃይል ያለው ጥንካሬ ነው። አፋፍ ላይ ያለውን ነገር የመግፋቱ ነገር የኛ ስርዓቱ አልተመቸንም የምንል ኃይሎች ጥንካሬ የሚወስነው ቢሆንም በእኛ ድክመት ላይ የሚኖር ስርዓት ከመሆን ይልቅ ሌላ መሰረቱ ሁሉ ተናግቷል። አገርም እያስተዳደረ እንዳልሆነ ቅድም ፕሮፌሰርም ኢንጂነርም ጠቅሰውታል። ትግራይን እንዳለ ቆርጦ የጣለ አገር አልፈረሰችም እያለ ይጮሃል እንጂ ፕራክቲካሊ ያው እኮ አገር አንገቱ ላይ ቆይቶ ወገቡ ላይ እግሩ ላይ እየተቆረጠ ከሄደ ትርጉም ያለው አገር አይኖርም፣ የሚመራው አገር አይኖርም። ቅድም እንደተባለው በኮሪደር ልማት ላይ የተንጠለጠለ አገር መሆን አይችልም። መኖር ብቻ ሳይሆን ለኢትዮጵያ አደጋ መሆኑንም በየደረጃው በአንድ ወቅት እሱን በማዋለድም በመደገፍም በዙሪያው የነበረ ሰው ሁሉ የሚገደልበት የሚታሰርበት ከዛ አልፎ ደግሞ ምንም የሌለበት ቅድም እንደተባለው በጽም የሚኖር አቅምም የሌለው መኖር የተሳነው የህብረተሰብ ክፍል ባለበት ሀገር የአብይ ስርዓት እንደውም መጀመሪያው ስብሰባችን ላይ አንድ ወንድማችን ያቀረበው ሳይንሳዊ ትንተናን አደንቃለሁ።
ኮንሶሊዴት ሳያደርግ ወደ ዲኬይ የተሸጋገረ ብሎ ነው የሚያስቀምጠው። ለመግዛትም ገዢዎች መጀመሪያ መደላድላቸውን እኮ ያመቻቻሉ። የሚገደለውን ገድለው የሚጠፋውን አጥፍተው ለተወሰነ ዓመታት መቆየት የሚችሉም ነበሩ እኮ ከኛ በፊትም የነበሩ ስርዓቶች። አሁንም በዓለም የምናያቸው ዲክታተሮች አንበርክከውም ለማቆየት የሚያችላቸው ሁሉንም ነገር ፓወራቸውን ኮንሶሊዴት ማድረግ የሚችሉ መንግስታትም አሉ። የአብይ መንግስት እሱን ሳያደርግ ወደ መበስበስ የተሸጋገረ ስርዓት ነው የሚባለው ለዚህ ነውና ኦፍ ኮርስ ንገመግም ነገ ይወድቃል ከነገ ወዲያ ይወድቃል ስርዓቱ በስብሰዋል ብቻ በቂ አይደለም። የተወሰኑ ጥንካሬዎች እንዳሉትም ለማየት ሞክረናል። እንግዲህኛ መነሻ እንጂ ቅድም እንዳልነው የኢትዮጵያ ልሂቃን የኢትዮጵያ ህዝብ አሁንኛ ከምንለው በላይ ዕውቀቱም አቅሙም አለውና ለማስታወስ ካልሆነ በስተቀር ስርዓቱ ቢያንስ አንድን ያንዱን ወገን የመምሰል የማታለያ መንገድ ነበረው። በአንድ ወቅት ኢትዮጵያን ወደ ነበረችበት ከፍታ መልሳለሁ የሚል ኢትዮጵያ አንድ እንድትሆንላቸው የሚናፍቁ ሰዎች የሚያጓጓ የሚመስል የማታለያ መንገድ ቆይቶ ደግሞ መጠጊያ እንዳለው እሱ ሲከፋው እሱ የመጣበት ህብረተሰብ የሚለው የኦሮሞ ወይ የምናምን ገበሬዎች መጥተው እንደሚያድን በማምሰል ያንድን መንግስት በመምሰል ይሄን ሁሉ ጨዋታ አልቋል። ለትግራይ ቆይተናል መጥቶ ወርቅናችሁ ሞተርናችሁ ካለ በኋላ ያደረገው ነገር አይተናል። እነዚህ ሁሉ የማታለያ መንገዶችም ያው የፖለቲካ ፍልስፍናው የተመሰረተው በማታለል ላይ ነው። እነዚህ ነገሮችም አሁን ፈርሰዋል። አሁን ለትግራይ ህዝብ ወርቅነህ ብትለው ምን ብትለው ሌላ ዓለም ሌላ ውስጥ ነው ያለነው። የኦሮሞ ህዝብም የአማራ ህዝብም ይሄ ምናልባት ያሻግረን ይሆናል ያልተካተትንበት ህገ መንግስት ምናልባት ያሻሽል ይሆናል በየጠበቀው እንኳን ህገ መንግስት ሊያሻሽልለት በህልውና ላይ የመጣ ጦርነት እየተካሄደ በሾች እያለው ቅድም ያሉትን ነገር ሪኢንፋሳይዝ ለማድረግ ካልሆነ መስገር ጊዜህን አልፈጅም። አንደኛ ሰዎቹ ተመናምነዋል። ሁለት ጥንካሬዎች አሉ። አንዱ ናሽናል ማነው የአገሪቱን የብሔር ሀብት እጁ ላይ ያስገባ መሆኑ አዲስ አበባ መሽጎም ቢሆን የተወሰነ ችግር መፍጠር የሚችል እንዳለ በገንዘብ የተገዙ በስልጣንም ማቆያ ያገኙ ከየብሔሩ ከየክልሉ ቅድም እንዳልነው ወደ አማራ ብትሄድ ፋኖ ሲታገል የአማራ ብልጽግናን በመደለል ኦላ ሲታገል የኦሮሞ ብልጽግናን በመደለል የጆኖሳይድ ምንለው ከትግራይም ሳይቀር የተወሰነ መደለያ ለመስጠት እንደዚህ አይነት የመከፋፈል በሶማሊያና በኦሮሞም በአፋርና በትግራይም እንደዚህ ያሉ ቁርሾች እንዲፈጠሩ በማድረግ በመካከላችን ያሉ ችግሮች አብረን እንዳንፈታ አንተ መሬት ይሄ ነው አንተ ቦታ ነው በሚል እርስ በርሳችን በመጋጨት እቺን የዲቫይድ ኤንድ ሩል አይነት ያረጀች ጨዋታ ስቲል አለች። ቢያንስ ነገር ግን ትልቁ ስኬት በእድል ነው ያገኘው። እሱ ኢትዮጵያውያን አንድ ላይ ሆነው ስርዓቱን ቻሌንጅ እንዳያደርጉ የኛ ለመስማማት ነው ትልቁ ጽድቅ። የስርዓቱ ትልቁ ጥንካሬ ስርዓቱን የሚቃወሙ ኃይሎች ቅድም እንዳልከው የማይጋቡ ተጋቡ የማይገናኙ ተገናኙ እገሌማ ቢኖር ትክክል አይደለም ያኛውማ ኢትዮጵያ አይወድም ያማ የኢትዮጵያ ወዳጅ ነው እያሉ የሚሰሩለት ሰዎች እድል እንዲሰጥ ያደረገው በዋናው የኛ የራሳችን ድክመት ነው ማለት ነው። ስለዚህ ጥንካሬዎች ሁለት ናቸው። አንድም የተወሰኑ ሀገሮች እንዲሆኑ በሪጂናል ጥቅማቸው የተነሳ ይመስለኛል ከነሱ አንዱ እንዳለው የኤሚሬት ወኪል እስኪመስል ድረስ የተወሰነ ገንዘብ በድብቅም በግልጽም የሚሸሹትና መሳሪያ የሚጠቀሙለት የተወሰኑ ኃይሎች እንዳሉ በተቀላላ ዝም ብሎ ነገ በፉከራ ወይም ደግሞ በእንደዚህ አይነት ጥምረት የሚፈርስ ሳይሆን ጠንካራ የተቀናጀ ትግል የሚያስፈልግ እንደሆነ በተለይ በፕሮፓጋንዳው ዘርፍ ደግሞ ለአሁኑ መግለጫው እንኳን የሚተቹትን ሰማ ነበር። አንዳንዶቹ በጣም ብዙዎቹ ጥሩ ጅምር ነው መታየት ያለበት ነው መመርመር ያለበት ነው ብለው በርቱ ሲሉ የብልጽግናን ያዳሉ ኃይሎች ደግሞ ካሁኑኑ ገና እርስ በርሱ ተጠራጥሮ ተቀባይነት እንዳይኖረው የመስራቱ ስራ ያው በሁለቱም ሳይድ ያያየነው ነው ማለት ነው። እነዚህ አይነት ነገሮች
እንደ ጥንካሬ ካሰብናቸው ለጊዜው ቁስሉን ማከም አይችሉም። ኦሬዲ ቆስሏል፣ ስርዓቱ ቆስሏል። በየትም ተቀባይነት ያለው ስርዓት አይደለም። ስለዚህ በኢኮኖሚ በራሱ መዋቅር በጸጥታው ቅድም ተነግረዋል እንዴ በትግራይ ጦርነትና በአማራና በኦሮሞ ጦርነት እያለቀ ያለው ወታደር በድሮውን ነው እያንዳንዳችሁንም እየለቀምኩ ማሸነፋችሁ እያለ ነው እንጂ የሚፈክረው በሰውአዊ አቅምም ቢሆን ተመናመን። ያው ቅድም እንዳልኳችሁ ነው እንደ ኢታማዦር ሹም ሂዱ ግን መሳሪያችን መልሱ ብሎ የሚፎክርበት ሀገር እኮ በቃ የጭንቀቱ ጭንቀት ራሱ ያስረከበው መሳሪያ የት ነው ትግራይ ላይ የቀረው መሳሪያ ተብሎ እንኳን የሚጠይቀው ኃይል የለም። የቀረ አለ መልሱና ሂዱልን የሚል አመራር የፍራስትሬሽኑ ስፋት የፍልስፍናው እጦት የወታደራዊ ዶክትሪኑ መበላሸት አንዱ ምልክት ነው። ተው ሂማን ኢንተለክት ምኑ ሌላ። ስለዚህ ስርዓቱ ተበላሽቷል ዲካ ያርገዋል ሲባል መግፋት በሚያስችለው አቅም የሚለካ ቢሆንም እንደሌላው የዓለም አቀፍ መለኪያ ቀደም ኢንጂነርም ሌሎችም በዚህ በምሁራዊ አንደበት እንደገለጹት ግን ሳይንቲፊክሊ የቆመባቸው ምሰሶ የኢኮኖሚ፣ የፖለቲካ፣ የዲፕሎማሲ፣ የሴኩሪቲ፣ የህዝቡን ህልውና የማስጠበቅ ወሰኑን የመጠበቅ ህዝቡን የመጠበቅ አቅም ያጣ ከሁሉም ስርዓቶች አክቹዋሊ ካለፍንባቸው ስርዓቶች ሁሉ የተንዛዛ ስርዓት ቢኖር ይሄኛው ስርዓት ነው ለማለት ነው የምፈልገው። እሺ አመሰግናለሁ። እሺ እስኬል እንግዲህ ቅድም ያነሳት ነገር ነበረች ማለት በዲፕሎማቲክ እና በህግ ሊምቦ ውስጥ ሆኖ በመኖርና ባለመኖር ውስጥ ሆኖ እኮ የሆኑ ከተማዎችን ተቆጣጥሮ አንድ ስቴት ነኝ ባይ ቡድን ሊቀጥል ይችላል የሚል ነገር አንስተህ ነበር። እሱ ላይ የተወሰነ ሐሳብ እንድታከል ነው። ግን ዋናው ጥያቄ ምን መሰለ በ2016-17 እስከ 18 ባለው በውጪ በሚደረገው የፖለቲካ እንቅስቃሴ ውስጥም ኦፍ ኮርስ ግን በስፋት በኦሮሞ ፖለቲካ እንቅስቃሴ ውስጥ መጠራት የሚችሉ በጣም ብዙ ሰዎች ነበሩ። አሁን አንተ በጣም ቀደም ብለህ ነው አገዛዙን በተመለከተ ክሪቲካል የሆኑ አስተያየት መስጠት የጀመርከው። ሌሎችም በስፋት ተቀላቅለውሃል። ካንተም ጋር አብረው ሌሎች ያደረጉ ሊኖሩ ይችላሉ። ግን ያኔ የነበረው ከፍተኛ የሆነ እንቅስቃሴ አሁን የበለጠ አደጋ ባለበት የበለጠ መከራ ባለበት በዛ መጠን በርካቶች ለምን አልተቀላቀሉትም? በኦሮሞ ፖለቲካል ኮሚኒቲ ውስጥ ያሉ ሰዎች በብዛት አደባባዩ ላይ ያልኖሩት በምን ምክንያት ነው? አሰርሽኑን ካልተስማማህበትም ዲስፒዩት ልታደርገው ትችላለህ አሉ ካልክ ማለት ነው። እና የት ወጋ ነው ችግሩ የተከሰተው የሚለውንም አብረን እንድናየው ብዬ ነው። ቆይ ይሄንን አንሳና አንድ ተከታይ ጥያቄ አለኝ እንዳላበዛው። እስቲ ይሄንን በተመለከተ አስተያየት ንገረኝ። ቅድም አነሳው ስላልኩት ወንድሜ ይልቃልም የምንለየው ያለው ምንም የምንለይበት ነገር የለም። ቅድም ያልኩት አንተም ምሳሌ የተጠቀምከው የሶሪያ፣ የሊቢያ፣ ሮም የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከተማውን ይዘው አለ ይባልና በዓለም አቀፍ ደረጃ በተባበሩት መንግስታት አለ ተብሎ መንግስታት ከዛ መንግስት ጋር ሲንቀሳቀሱ ታያለ። ግን ፋንተም የሚለው ቃል ራሱ እኮ ቅዠት ማለት ነው አይደለም? ወይም ቅዠት ማለት ነው። እና ፋንተም ነው እንዳለ ይቆጠርና አብረው ይሄ ደግሞ ይታያል አይደል? በኢትዮጵያ ውስጥ የውጭ ሀገር ሰዎች የውጭ ሀገር መንግስታትን ለመጥራት በጣም ነው የሚታገለው። አሁን ድልድይ ኢትዮጵያ ድልድይ ላለው ይሄ ህዳሴ ትልቅ ነገር ነው እርግጥ። ነገር ግን የአውሮፓን፣ የአሜሪካን፣ የደቡብ አሜሪካን፣ የአፍሪካን ህዝቦች በሙሉ መጥረው ጠርተው ማስመረቅ የሚያስፈልግ ነገር እንዲህ አይነት የቻይናው ትልቅ ድልድይ ሲመረቅ እንደዚህ የሆነ አይመስለኝም። ግን ይሄን ፍላጎት ስላለ አለው ከሌላ ጋር አለው እያለ እሱ ራሱ ሰው የብልጽግናው ፕሬዚደንት ራሱ እስከ እንግሊዝ እስከ አውሮፓ ድረስ ሄዶ 7 ሀገር ላይ ነው በገዛ ራሱ ሊጠራ የሚፈልጉ ነገር ያቺን ፍለጋ ነው አለው የማለቷን ያቺን ቅዠት እንኳን የማቆየት ነው እንጂ በተግባርማ እንደሌለ እኮ ተናግረናል። በተግባር እሱ ራሱ እኮ መንግስት ነኝ ብሎ አያምንም። እስኬል ያልከውን ሐሳብ የሚያጠናክር እኮ ዛሬ ድረስ እኮ አታሸንፉኝም፣ አታወርዱኝም፣ አትነቀንቁኝም ላይ ነው እኮ 7 ዓመትም ሆኖትና ስቲል ወንበሩን አላመነም። እሱም
እሱንማ ከፈለክ ጨምርልሃለሁ። እሱን እኮ የሚል የተደላደለ መንግስት፣ በራሱ ላይ የሚተማመን መንግስት እኮ ይሄንን አዋጅ አያስፈልገው። ይሄ ሁሉ ፉከራ እኮ አያስፈልገው። እንዲህ ነን የኛ መከላከያ እኮ በጣም በቴክኖሎጂ ገፍቷል ምናምን ያለ እኮ መነጋገር እኮ ምንም እኮ አያስፈልግም ነበር። አስፈላጊ አይደለም። ነገር ግን በቃል የማይባሉ ነገሮችን 1000 ዓመት አታሸንፉ ማንን ነው የምትለው? ማን ነው 1000 ዓመት እዛ የሚቆየው? እሱን እኮ ለማለት ትችላለህ። እንዲያውም ሌላ የሚያስቅ ነገር ልጨምርልህ። ሌሊት እኮ ተኝተው አይደለም። ሌሊት እኮ አይተኛም። ለምን? በዛ ሌሊት እነጠቃለሁ ስለሚል ከተማውን እየዞረ እያንዳንዱን ቤት እያስፈረሰ እኮ ነው የሚለው። የጠላቶቼ ነው የሚላቸውን ክፉ ነገር ተናገሩኝ የሚላቸውን ሰዎች ቤት እያስፈረሰ ነው የሚለው። ስልጣናን ቁጭ ብሎ ሲጠብቅ የሚያድር ነው። እስከዛ ድረስ ነው የእሱን መጥረት። ብቻ ፋንተም ማለት እንዳልኩ ምንም ከሌሎቹ የሚለያን ነገር የለም። መልኩ አለ፣ በተግባር ግን እንደሌለ እኮ አሁን በተለያየ መንገድ ገለጸ። መንግስት አለ የሚለው እኮ በህዝብ አእምሮ ውስጥና በህዝብ ንግግር ውስጥ መኖር አለበት። አሁን ግን ከህዝብ የምትሰማው መንግስት እንደሌለ ነው። እሷን ለማለት ነው። ሌሎችም ጥያቄዎች ጠይቀኛል። እዛ ብዙ አልሄደበትም። ምክንያቱም የኦሮሞ እንቅስቃሴ በ2015 እስከ 18 ጠንካራ ነበረ። አሁን የት ደረሰ ባልከው ሁለት አይነት መልሶች ለመስጠት እችላለሁ በዚህ ላይ። አንደኛ ራሱ ውጭ ሀገር ብዙ የነበሩ ነገር ግን ብዙ መቆየታቸው የደከሙ የኦሮሞ መንግስት ስልጣን ላይ ወጥቷልና ገብተናልና ትግልን አቁሙ፣ ትግል ማቆም አለባችሁ የሚል ፕሮፓጋንዳ በሰፊው ሲነዛ ነው የነበረው። የኦሮሞ ህዝብም እንደሌላው ህዝብ በሙሉ ተስፋ ነበረ። ይሄ የአምባገነናዊ አገዛዝ ተለውጦ ህዝብ ተካፋይ የሆነበት የህዝብ መንግስት ይመሰረታል የሚል በሁሉም ቦታ በትግራይም እንኳን ቢሆን አባይ እንዳለው ሞተር ናችሁ ብሎ ሲመለስ ጀምሮ፣ ነገር ግን አማራ ክልል ላይ ደግሞ ሌላ ነበር የሚናገር። እዛ ሄዶ ያኔው ነው በትግራይ ያለውን በአማራ ደግሞ አይደግመውም ነበር። በአማራ ክልል ያለውን ደግሞ በኦሮሚያ ላይ አይደግምም ነበር። ያን ጊዜ ነው ማንነቱ ለኔ እየታየኝ የመጣው። ነገር ግን ኦሮሞዎችም እንደሌሎች ተስፋ አደረጉ። በቃ ድል አገኘን ተባለ። ከውጭ የገቡትም ድል አገኝታቸዋል ተብሎ ተነገረ። ያንን ተስፋ ሙጭጭ ብሎ እንደሌላውም ቦታ ለዓለማመን እንደሌላውም ክልል እንደሌላውም ህዝብ ያችን ተስፋ ሙጭጭ ብሎ ቆየ። መቀበል አለማመን፣ ይሄ ነገር አልሆነም እየሆነ አይደለም የሚል ነገር ውስጥ ነው የቆየው። ቆይቶ ግን መንግስት የሚሰራውና የሚናገረው ነገር በሙሉ ግልጽ የሆነ በሚመጣበት ጊዜ እንቅስቃሴ በምሁራን ደረጃ እንቅስቃሴ ተጀመረ። ነገር ግን በመቃወም ደረጃ በኦሮሚያ ውስጥ የመጀመሪያው መቃወም እንደ ምሳሌ የማቀርብላችሁ የመጀመሪያው መቃወም የተጀመረው ገና ለውጡ እንደተጀመረ አቶ ጀዋርና አቶ በቀለ በኦኤምኤን ጋር ተያይዘው በየቦታው ሲሄዱ ነው። በተለይ በወለጋ የተሚላረውና የምዕራብ ኦሮሚያ አካባቢ ነው አንቀበልም። ኦፒዲዮ ትናንትና ሲጨፈጨፈን የነበረ የምናውቀውን አንቀበልም የሚለው ሬዚስተንስ ያኔው ነው የጀመረው። እንዲያውም ብልጽግና ፕሬዚደንትና አቶ ለማ ደምቢዶሎ ሄደው 9 ጥያቄዎች ተሰጣቸው። ጥያቄውን ትቶ የብልጽግና ፕሬዚደንት በአንድ ወር ምን አድርጉ ነው የምትሉኝ ብሎ ወጣቶችን ሂድና መጽሐፍ አንብብ ምናምን ብሎ ገሶ ነው የተመለሰው። ያን ጊዜ ነው የተጀመረው እንቅስቃሴ ማለት ነው። ይሄ ሬዚስተንስ ያኔ ነው የጀመረው። ያኔው ነው የትጥቅ ትግል ላይ የተገባው ሬዚስተንሱ። ነገር ግን ይሄ አሁን እንዳልኩት ሁሉም ተስፋ ነበረው። በተለይም ደግሞ በአማራ ክልል የአብይ ድጋፍ ከፍተኛ ነው የነበረው። ጦርነትን መደገፍና እስከመሄድ ድረስ ከጳጳሱ ከሼኩ ከብኑ ሁሉ የተነሳ ድጋፍ ነበር። ለምን? ተስፋ ላይ ሙጭጭ አለ። ተስፋው ላይ ተንጠልጥሎ ቀረ። ኦሮሚያ ውስጥም የሆነ እንደዛ ነው። ተቃውሞም ግን እዛ ነው የጀመረው። ነገር ግን ሌላ ቦታ ሁሉ አንድ ላይ መምጣት መከራ እንደሆነ በጥቅምና በስልጣን ጥቅምና በቤት ጥቅም የተገዙ ብዙ ሰዎች አሉ።
እንዲያውም አሁን እቺን ብያቆምልሃለሁ አሁን በብሔራዊ ደህንነት ብሔራዊ ደህንነትና መረጃ ተቋም እዚህ ውጭ ሀገር ድረስ በፔሮል እየተከፈላቸው እቺ በሰሞኑን እኛ እንኳን ስንንቀሳቀስበት የነበረውን ብዙ ምክንያቶችን ይሰጡ አንድ ላይ አይመጡም ያልከው አንዳንድ ከዛ በሚሰጥ መረጃ ነው እየተከፈለ ውጭ ሀገር ድረስ ባሉ አሁን ደግሞ ግለሰቦች ቀርተዋል ከትግራይ አንድ ወገን ብቻ ነው የሚደግፈው ነው የመጣው እንጂ ከነጌታቸው አልመጣም እና ግለሰቦች ቀርተዋል ወደ ማለት ወርዷል ሌላው ደግሞ የውጭ ተቀጣሪዎች ናቸው ወደ ማለት ወርዷል ተቀጥረው ለዛ የሚሰሩ ከሌላ ቦታም ከኦሮሞም የወጡ አሉ እነዚህ ሁሉ አንድ ላይ መምጣቱን ነገር ለመቋቋም ይሞክራሉ ግን አንድ ላይ መምጣቱ ግዴታ ሆኗል እሱን ለመከላከል ነው ግን ያ መከላከል ቀጥታ ከብሔራዊ መረጃና ደህንነት ድርጅት ስራ እየተሰጣቸው የሚሰሩ እዚህ ውጭ ሀገር ያሉት እንኳን እየከሰሩ እንደሄዱ ነው እያየን አንድ ላይ አይወጡም ሲባል አንድ ላይ ተመጣ አሁን ደግሞ እያለ ገሌና ገሌ ቀሩ ወደ መባል ወርደዋል ሶስተኛ ደግሞ አሁን የብልጽግና መንግስት ነው ማንን የሚከሰው ከውጭ ሀገር ጋር ነው የምትሰሩት ተብሎ ከግብጽ ወይም ከኤርትራ ጋር የብልጽግና መንግስት ነው ሌላውን ሊከስ የሚችል ስለዚህ እየከሰረ እየሄደ ነውና እዛም እየተነከረ ይመጣል የሚል ነው በቂ እንደሆነ አላውቅም ግን በጣም በቂ አንድ ጥያቄ ብቻ ባጭሩ ጨምሮ ቃል ከመሄድ በፊት ፓወር ዲክላይኑ የጀመረው አሁን ቅድም አባይ የጠቀሰው ነገር ነበረ በስብሰባችሁ ላይ የተነሳ አንድ ሰው አነሳው ብሎ ኮንሶሊዴት ሳያደርግ ዲኬይ ያደረገ ነው የሚል ሀሳብ ተነስቶ ነበረ ብሏል ግን መጀመሪያ ሲመጣ በብዙ ህብረተሰቦች ዘንድ ተስፋ ነበር ትክክል ነው ይሄ የአንድ አዲስ አድማስ ላይ ወጥቶ የነበረ ፖል ማንበቤ ትዝ ይለኛል በመቀለ ከተማ 91% ያክል ሰው በተደረገው መጠይቅ ተስፋ እንዳለው በሰውየው በወቅቱ ነው በ2018 ምናልባት ስልጣን በያዘ በወር ከምናምን የተደረገ መጠይቅ ነበረ በትግራይ ደረጃ ፕሮባብሊ 66% እንደዚህ ገደማ ነበር የአዳማም የሌሎች ከተሞችም እንደዚሁ በስፋት ተጠቅሶ እንደነበር አስታውሳለሁ እና አክሮስ ዘ ቦርድ ትልቅ ተስፋ ነበረ ዲክላይኑ የጀመረው ባንተ እይታ የት ጋር ነው የአብይ ፓወር ዲክላይን የጀመረውና አሁን እንዲህ ባለበት ደረጃ በቃ የማያጠራጥር ቁልቁለት ላይ ነው መባል የጀመረበት የፓወር ዲክላይኑ የጀመረው የት ጋር ነው ባንተ እይታ አሁን ቅድም ገና ከመጀመሪያው ነው ብለኸኝ ነበር እኔ ጠቅላይ ሚኒስትር የሆነ ቀን ነው ይሄ ትክክል አይደለም አካሄድ ጠቅላይ ሚኒስትር የሆነ ቀን ወደ ዲሞክራታይዜሽን የምንሸጋገርበትን መንገድ ነው የሚነግረን እንዴት እንደምንሻገር ነው የሚነግረን ስለ አንድም ቃል አልሰማሁም እሱ ታላቅ ነበር ነው ምናምን ወደ ኋላ ነው ሲናገር ትክክል ነው ኢትዮጵያ ብዙ ታሪክ ያላት ሀገር ናት ጠቅላይ ሚኒስትር የሆንከው ግን ኢትዮጵያ ከዚህ ከኦቶሪታሪያን ከሚባለው መንግስት ወደ ህዝብ መንግስት ወደ ዲሞክራቲክ መንግስት እንድትሸጋገር የዲሞክራታይዜሽኑ ሮድ ማፕ ምንድን ነው የሚባለው ነበረ የተጠየቀው ይሄኛውን ወደ ኋላ የሚለውን ትቶ ሮድ ማፑ ይሄ ነው እንዲህ ነው የምንሻገረው የሚለውን ጠብቄ ስላላገኘው የዛን ቀን ነው ነገሩ የተበላሸው በዛ በኩል አንተ ብዙ እናውቃለን ስለ ዲሞክራታይዜሽን ብዙ ልምዶች አሉ በሀገር ላይ የሄደበት መንገድ የዛን ቀን ነው የተበላሸው ሮድ ማፕ ያስፈልጋል የሚባልበት ጊዜ ሮድ ማፕ አያስፈልግም የፖለቲካል ኢኮኖሚ ቋንቋ አይደለም እኔ ያሻግራችኋለሁ በፍጹም አንድ ሰው ሊያሻግርን አይችልም በፍጹም ወደ ዲሞክራሲ አንድ ሰው ሊያመጣ አይችልም ያኔ ነው ከየት ጀመረ ላልክ በእኔ አስተሳሰብ የዛን ቀን ነው የተጀመረው በፕሮግራም ነው የምንሻገረው የሚባለው ነገር ትቶ እኔ ነኝ የማሻግራችሁ ያለ ቀን ነው መንገዱን የሳተው መንገዱን ሲስት መሄድ የነበረብን በዚህ ወደ ዲሞክራታይዜሽን መሆን እያለበት ዲሞክራሲያዊነት የዲሞክራሲያዊ ሽግግር በሚያስፈልግ ሰዓት እኔ ነኝ የማሻግራችሁ እኔ ደግሞ የማሻግራችሁ ምኑንም በማናውቀው ምን መሆኑንም ማናውቀው መደመር ምን መሆኑንም ማናውቀው ብልጽግና እኔ አሻግራችኋለሁ አለ አሁንም ድረስ አናውቅም ይሄን በነገራችን ላይ ምን ማለት ነው እስከዛሬ ድረስ አናውቅም ስለዚህ ምንድነው እሱ ይሄ ዲሞክራታይዜሽኑ ቀርቶ ኦቶክራታይዜሽን ሲጀመርና ሲከሽፍ በፖለቲካል ሳይንስ ቋንቋ አናክራሲ የከሸፈ መንግስቱ የከሸፈ ሆነ ብዙ ጊዜ አልወሰደ የት ጋር ነው ያልከኝ ጥያቄ እዚህ ላይ ስለሆነ የከሸፈው የተጀመረውን የህዝብ
የህዝብ ጥያቄን የሚመልሰው መንገድ የዲሞክራሲያዊ ተሳታፊነትን ማስፋትን ትቶ እሱ ወደ ታየው ምንም ትርጉሙ በማይታወቅ መንገድ መሄድ ሲጀምር ነው። በዚህ ላይ እኔ ጽሁፍ ጽፌያለሁ። ማኔጂንግ ትራንዚሽን በሚል ብዙ ጽሁፎችን ጽፌያለሁ በአዲስ ስታንዳርድ ላይ። እዛ ላይ እንኳን አለ በዚህ ጉዳይ ላይ አሁንም እየጻፍን ነው በጽሁፍ ደረጃ። እንዲያውም በዚህ ላይ ብትረዱና በአማርኛ ወደ ህዝብ እናደርሰው የበለጠ ለመግለጽ ይቻላል። ይሄ ነው ቴዲ። በደስታ እሺ፣ ወደ ማጠቃለያዎቻችን እየሄድን ነው። ግን ቀደም ሲል የተነሳው ሀሳብ ላይ ይልቃልም አባይም አስተያየት እንዲሰጡ ነው አብሮ። ይሄ አሁን እንግዲህ የአገሪቱ ያለችበት በጣም የከፋ መስቀልቅል አለ። እየተፈጠረ ያሉት ስብስቦች ያንን መንድ ለማድረግ ያንን ለመጠገን ለማቀራረብ የሚደረጉ ሙከራዎች ናቸው። በመጨረሻ በርዕሳችን ላይ እንደጠቆም ነው ማነሳው ሀሳብ በአሁኑ ወቅት ያለው የህልውና ትግል ዛሬ እንኳን የተገኛችሁት ያነሳችኋቸው ነገሮች በመላ ሀገሪቱ ያለውንም በተለያዩ ሀገሪቱ ክፍል ያለውንም ነባራዊ ሀቅ የገለጻችሁበት ነገር የህልውና አደጋው በህብረተሰቦች ደረጃ በጋራም በተናጠል ያለበት ሁኔታ የሚያሳይ ነውና አሁን የሚካሄደው የህልውና ትግል ምን እድሎች አሉት ምን ፈተናዎች አሉት የሚለውን እንድናነሳ ፈልጌ ነው። ቀደም ሲል በተነሳው ነጥብ ላይ የምትለው ካለ የተወሰነ ማከል ትችላለህ ይልቃል። ግን አሁን የሚካሄደው ትግል ላይ ምን ተስፋ ታያለህ? ምንስ ፈተና አለ ትላለህ? እሱ ስለሆነ መጠቅለያችን። እሺ አመሰግናለሁ። በተረፈ ሁለቱም ጓደኞችና ወንድሞቼ ባነሱት ሐሳብ ላይ ሙሉ በሙሉ እስማማለሁ እና ምናልባት ላረግ የምችለው ነገር የመጨመር አይነት ነው እና ደግሞም መጀመሪያ ጀምሮ ይዤት የመጣው አንድ ሐሳብ አለች ይለኔ እንግዲህ ከባል ሀገር ስለመጣው አንድ አይነት ነገር ከያስክ በኋላ ለመልቀቅ ትንሽ ጊዜ ይፈጅብሃልና እኔ በዚህ በኢህአዴግ መፈራረስ ግምገማ ላይ ያለኝ እይታ የአብይ መወለድም ራሱ የዲስኢንቴግሬሽኑ አንድ አካል እንጂ ለውጥ አይደለም ብዬ ነው የምገመግመው። መጀመሪያውኑ የኢህአዴግ ከርቭ ነው ያለው። ከርቭ ራሱ የፓወር ከርቭ ኢህአዴግ የጀመረበት የጫጉላ ሽርሽር ዘመን አለ። ራይዚንግ የነበረበት ኮንሶሊዴት አድርጎ ስቲዲ ሆኖ የቆየበት አለ። ዲክላይን ያደረገበት ጊዜ አለ እና ዲክላይኒንጉ የጀመረው ከኢትዮ ኤርትራ ጦርነት የመጀመሪያው 1991 በእኛ አካባቢ የነበረው ኢህአዴግ ከቡድን አምባገነን ወደ ግለሰብ አምባገነንነት ሲቀየር እናቶ ገብሩ እናቶ ሲዬ ኖይዘሮ አረጋሽ ከዛ ሲወጡ እና ከቡድን አምባገነንነት ወደ ግለሰብ አምባገነንነት ተቀየረ። ከዛ በኋላ መለስም ብቻ አይዲዮላይዝድ የማድረግና የሁሉም ነገር ራስ አቶ መለስ እየሆነ በመጣበት ጊዜ በሌላ ወገን ግን በውስጥ በሚዲያውም ትግል በህዝቡም ትግል አጠቃላይ በራሱ በህገ መንግስት የተሰጡት ነገሮች በፓርቲ የበላይነት ተይዘናል ብለው ውስጥ ለውስጥ እነዛ ባሪዎችም ትግሻቸው ማሳየት የጀመሩበት ኦህዴዶችና ባዲኖች ማለት ነው። ያ ንቅናቄ እየሄደ አቶ መለስ ከሄዱ በኋላ እንደገና አቶ ኃይለ ማርያም ደግሞ በድርጅቱ ያደጉና በአይዲዮሎጂ የተጠመቁ ሳይሆኑ ከኋላ የመጡ ናቸው። ከተሜነትም አለባቸው፣ ትምህርት ቀመስ ናቸው። ስለዚህ የኢህአዴግን ሙሉውን ነገር መያዝ አልቻሉም። ስለዚህ እንግዲህ አዳዲስ ወደ ወርክ ፎርስ የሚገባም ኃይል ወጣት እየተፈጠረ ኢህአዴግ አስፈላጊውን ነገር ዴሊቨር ማድረግ ሳይችል ተቃውሞም እየበዛ ዲሞግራፊውም እየተለወጠ የህዝብ ቁጥሩ እያደገ ሲመጣ አቶ ኃይለ ማርያምንም እየተጫናቸውና የለውጥ ኃይሉ እየገበዛ ሲሄድ አቶ ኃይለ ማርያም አልችል ብለው ሄዱ። በዛ ችግር ውስጥ ደግሞ ድንገት ይሻል እንደው ተብሎ ብዙ ህዝብ ቁጥር ካለው ከምን በሚል ጠቅላይ ሚኒስትር ኮሮሞ የሚል ሙከራ ተደረገ ማለት ነው። ያም እንግዲህ እንደተባለው ሲመጣ በሰውየው ደመጋግነትና የተለየ ባህሪ ትንሽ መልክ ያለው የሚመስል አንድ አይነት ልዩ ፌዝ በአብይን አርቲስቲክ ባህሪና ጭበርባሪነት ብቻ አንድ አይነት ፌዝ ታየ። በዛ በግራፍ ውስጥ እንዳለ ዲክላይን ስቴጅ ላይ ሆነና ዲስኢንቴግሬሽን ላይ ሆኖ ያ የታየው ግን እንደማይዘልቅ በተደጋጋሚ የተናገርኩት እንደው ከፖለቲካል ዲኖሚኔሽናቸው አንስቼ በአንድ ወቅት አቴታይም አንድ የኢትዮጵያ መንግስት የአብይም ወዳጅ ማን ነው የጀዋርም ወዳጅ የፕሮፌሰር ብርሃኑም ወዳጅ የዶክተር ደብረጽዮንም ወዳጅ የኢሳያስ ወዳጅም አቴታይም ሊሆን አይችልም። እነዚህ አካላት ሲተጋገሉ የኖሩ ናቸው፣ አንዳንዴም የተዋጉ ናቸው። ስለዚህ እነዚህ አካላት ወይ የጋራ ራዕይ እስካልተፈጠሩ ድረስ ሁሉም የወሰዱት ነገር ጊዜ በሄደ ቁጥር እየወረዱ እርስ በርሳቸው እየተጠላሉ እንደ የግሪክ ፈላስፋው የታሪክ ፈላስፋው ተሲዲደስ የሚባለው ግራፍ ራይዚንግ ፓወር እና ሩሊንግ ፓወር
የተቃረሩ መጨረሻ እንደሚሆንና የዛ ራሱን በራሱ የመብላት ሂደት ነው ጦርነቱም የነበረው አሁንም ያ ዲስኢንቴግሬሽን ላይ መሆኑን ነው ማየውና አብይ በችሎታውም አለመቻል በኢትዮጵያ ሀገረ መንግስት ውስጥ የማይባሉ ነገሮችን ሁሉ የሚያደርገው ነገር የሙስናው መስፋፋት የመንግስት መዳከም አብይ ራሱ የኢህአዴግ መዳከም ማሳያ ምልክት እንጂ የለውጥ ሐሳብ አልነበረም እሱ ኔቨር ግራፉ ሬዝ የሚያደርግበት ሁኔታ አልተፈጠረም የሚለውን ይችስ ካሁን ሐሳብ የመሆኗና ስቴጅ ኦፍ ዲስኢንቴግሬሽን ላይ ከዛው ጀምሮ ከኢህአዴግ ፓወር ከርቭ የተለየ እንዳልሆነ አብይ ማሳየት ፈልጋለሁ ከዛ ወደ መጨረሻ ጥያቄ ስመጣ ቴዲ ላለማብዛት ሰው ከፍተኛ ተስፋ ያደረገ ቢሆንም ለውጥ እንዲመጣ የበኩሉን ማለት በየደረጃው በተለያየ ክልል አካባቢ በተለያየ አሰላለፍ የተደረጉ ትግሎች የተከፈሉ መስዋዕትነቶች የነበሩ መሆኑን ሪኮግናይዝ አድርገህ ማለት ነውና በስቴቱ ውስጥ የተካሄደው ግን ለውጥ ተብሎ ሊጠራ የሚችል አይደለም እንዳልክ ነው የተረዳሁት በትክክል ነው ልክ ነው ግን ለውጥ ደግሞ አድርጓልኩ ህዝቡ ያደረገውንም እንደ እንትንም ሳይሆን ይሄንን ስርዓት በማፈራረስ ረገድ የህዝቡ አስተዋጽኦ ነው ስርዓቱን ማፍረስ አንዱ የተሻለ ለውጥ ለመተካት እኮ ኢህአዴግን መሰባበር የህዝቡ ጥንካሬ ነው ያመጣው በውስጥም ያልተመለሱ ጥያቄዎች እርስ በርሳቸው ድርጅቱ ተቃርኖች ስላሉት በፓርቲ አምባገነንነት ዲሴንትራላይዝድ ሆኖ በህገ መንግስት የተለያየ አይነትና ኬሚስትሪው ራሱ ፓወር ሜካኒክሱ በጣም የተለየ ስለሆነ ራሱን እየበላ ለመሄዱ የተለያየ ጥያቄ ያላቸው አካላት እየገፉትና የህዝቡ ትልቅ ነው ግን ኢንስ ትሩ ሴንስ ህዝቡ ዝም ብሎ ዩፎሪክ ሆነ ነገር ውስጥ ይግባ እንጂ በፓወር ዳይናሚክስ ውስጥ ወደ ለውጥ የገባበት ነገር የለም ለውጥ ከተባለ ስርዓቱን በማዳከምና ስርዓቱን በመናድ በኩል ትልቅ ሂደት ይደናል አሁንም የዚህ አካል ነን በዛ ግራፍ ላይ ነው የምንገኘው የሚለውን ነው ማሳየት የፈለኩት እሺ አሁን የህልውና አደጋውና ፈተናውን በተመለከተ አጠር ያለ ሐሳብ መልካሙ ነገር እንግዲህ ምንድነው የዚህ ስርዓት የመኖሪያ ዋና ዘዴና ሞደስ ኦፕራንዲ ልዩነትን ማስፋት ነው በልዩነት ውስጥ መጫወት ነው እና አንዳንድ ጊዜ እኔ እንደውም ምንድነው ይሄንን መንግስት እንዳይኖር ማድረግ ከትግሉ አንድ አካል ነው ራሱ መንግስትን አፍርሳችሁ ምን አማራጭ አላችሁ ይያሉ የሚጠይቁ ሰዎች አሉ አይደል ለኔ ግን ይሄ መንግስት ሊያደርገው የሚገባውን ሳይሆን መንግስት ሲያስፈልገን ከነበረው በተቃራኒው ነው የሚያደርገን ቅድም እንዳልኩት ፈርስት ፕሪንሲፕልስ ኦፍ ላይፍስ ግሩፖችና ኢንዲቪጁዋልስ የማይግባቡበት ሁኔታ ስላለ ያንን አርቢተር ሆኖ ናይት ዎችማን ሆኖ መንግስት ያንን ነገር እንዲያደርግ ነው አንዳንዴ በሶሻል ኢንጂነሪንግም እንዲገባ ልማትንም እንዲያፋጥን ቢፈለግም እንኳን ዘብሬ ሰርቫይቫልን ከውጭም በውስጥም ያሉ ነገሮችን እንዲጠብቅ መሆኑ ቀርቶ መንግስት ያንን ልዩነቱን ግን ለራሱ መኖሪያ ሲያደርገው ከመንግስትነት በተቃራኒ ሆነና የመንግስትን አስፈላጊነት በተቃረነ ሁኔታ እንዴት እንደምገልጸው አላውቅም መንግስት ራሱ ለመንግስት እንዲኖር ሁሉን አይነት ማህበራዊ ሰላም መፍጠር የነበረበት ኤጀንት የሁሉም አይነት የህብረተሰብ የፖለቲካ መብት የማህበራዊ ሰላም የኢኮኖሚ ጠር ሆኖ በመገኘቱ ምክንያት አሁን ይሄንን ማስወገድ ራሱ መንግስትን በፈለግ እንደሆነ ይቆጠራል ማለት ነው በፍጹም ከመንግስት ተቃራኒ የመንግስት አስፈላጊ እንዲሆን ከሚደረግባቸው ነገሮች ልዩነቶችን ማጥበብ ሰላምን ማረጋጋት በመካከላቸው ልዩነት እንዳይኖር ማድረግ ነበር ግን ይሄንን የሚያደርግ ኃይል መንግስት ነኝ በሚል ኮታንኮት እዛው ተቀመጠበት ብሔረሰቦችን የሚያጋጭ በተግባር ያያየን በአካባቢያዊነት ልዩነት የሚፈጥር በአደባባይ ልዩነትን የሚዘራ በጓደኛሞች መካከል በተለያየ ጊዜ እንግዲህ አይተናል ሰምተናል እሱ ጋር በቅርብ የሰሩ ሰዎች ሁሉ እነ ዶክተር መልከሳ አቶ ልደቱም አቶ ገዱም የተለያዩ ሰዎች ከሱ ጋር አቶ ታየም ለተለያዩ ሰዎች የተለያየ ነገር እንዴት እየደረሰ በግለሰቦች መካከል ግጭት የሚፈጥር በቡድኖች መካከል ግጭት የሚፈጥር አሁን አንዳንድ የማያግባቡ ነገሮችን ሁሉ ለመኖሪያ ኤርትራን ከትግራይ ጋር ለማጣራት የትግራይን ህዝብ ከአማራ ጋር ለማጣራት የአማራን ህዝብ ከኦሮሞ ጋር ለማጣራት ሺህ ጊዜ በአደባባይ እየተናገረ ኢቭን በግሩፕ ውስጥ ደግሞ አካባቢያዊ ሆኖ ወለጋን ከሸዋ ጋር ለማጣላት ጎጃምን ከጎንደር ጋር ለማጣላት አሁን ደግሞ ይሄው ደቡብ ትግራይ አካባቢ ያለውንና ሌላውን ትግራይን አድርጎ ልዩነት እየፈጠረ ይሄ መንግስት ሊያስፈልግልን እናደርገው የነበረውን ነገር ጸረ መንግስት የሆነ ስራ ስለሚሰራ ይሄንን መንቀል ራሱ መንግስት እንዲኖር ከማድረግ ጋር ስለሆነ ጸረ መንግስት የሆነ አካል ስለሆነ እዛ ያለብን ይሄንን ማስወገድ አንድ ነገር ነው ስለዚህ ይሄንን ስስብለቱን ስላገኘን አሁንኛ ሶስታችን በዚህ ሁኔታ ቀርበን መነጋገራችን ራሱ
በጣም የሱን እንትን ወገብ የሚሰብር ነገር መሆኑን እኔ እንደው ምን ያህል ጉልበቱ ትልቅ እንደሆነ ላውቀው ይችላል ምክንያቱም ማጭበርበርና ማታለል ማጣላት መከፋፈል ስለሆነ ስራው እኛን እዚያ የቆምን ሰዎችን ሲያይ እንዴት ስርዓቱ ሊርበደበድ እንደሚችል አውቃለሁ ስለዚህ ከጸጋዎቹ ምለው መቼም መጀመሪያ አንድ የነበርን ሰዎች ለመገናኘት እንደ ትልቅ ደስታ ማውራታችንም በራሱ የኛንም መውደቅ እንዳገር የሚያሳይ ነገር ቢሆንም ግን ያ የነበረው ልዩነት እየተጠበበና መነጋገር ችለን ችግሮቻችንን በቀደም ተከተል በማስቀመጣችንና ወደ አንድ መሰባሰብ መቻላችን ይሄ መልካም እንደ ጸጋና እንደ ጥሩ ነገር የሚታይ ስለሆነ ሌላው ደግሞ እንደ መጥፎ ነገር የምናየው ደግሞ የስልጣን ላይ ያለው አካል በጣም ኢሪስፖንሲብል ይሆነና እዛው ስብሰባችን ውስጥ አንድ ወንድማችን ሲናገር ከነበረው ነገር ያንኑ ለመጥቀስ ኢትዮጵያ ለአብይ በጣም ሀብታም ናት ኃላፊነትን ለተሞላበት መንግስት ግን ደሃ ናት አለ ምክንያቱም ትምህርት ቤቶች መከፈት አለባቸው መስኖች መሰራት አለባቸው የገጠር መጠጥ ውሃ መቅረብ አለበት ማዳበሪያ መቅረብ አለበት ብዙ የሚሰሩ መንገዶች መሰራት አለባቸው ለዛ ሲባል ያንን ለማንቀሳቀስ ኢትዮጵያ ደሃ ናት ብዙ ገንዘብ ያስፈልጋታል እንደ አብይ አህመድ ላለና ኢሪስፖንሲብል ለሆነ ሰው ደግሞ መንግስቱ ትልቅ ነው ያንኑ ነገር ለጦርነት ለመዋል ወደ ኋላ የማይል ሰው ስለሆነ ይሄን ሁሉ ነገር ዘግቶ ቦምብ ለመግዛትና ድሮን ለመግዛት ሁሉንም ነገር ስለሚያውል ያ ደግሞ ኢትዮጵያ ትልቅ ሀገር ስለሆነ ለአብይ ኢትዮጵያ ሀብታም ናት ቀድማ አንተ መግቢያችን ላይ እንዳልከው የሀገርና ሀብትና የኔሽን ሀብት በእጁ ያደረገ ኃይል ስለሆነና ምንም ኃላፊነት የማይሰማውና ለስልጣኑ ሲል ምንም ነገር ለማድረግ ኢቭን ኢትዮጵያን ያው ወንድማችን የተናገረው ለየትኛው ሁኔታ ሲል የኢትዮጵያን ብሔራዊ ጥቅምና ኢትዮጵያንም እንደ ሀገር የሚሸጥ ቡድን ስለሆነ ስልጣን ላይ ያለው ይሄንን መታገል ደግሞ በጣም አደገኛ ነገር ያደርገዋል ማለት ነውና የጣለብን መርገምት በጣም አደገኛ ነው በሌላው ግን በጣም ምንድነው ስር ያልሰደደና አይዲዮሎጂ የሌለው የተበታተነ እርስ በራሱ የሚቃረኑ ኃይሎች ያሉበት ድርጅት ስለሆነ ወደ አንድ መምጣታችን ደግሞ ውድቀቱን የሚያፋጥን መሆኑ እንደ አንድ መልካም አጋጣሚ የማያው ነው ያንንም በተግባር ስለጀመርነው ጥሩ ሁኔታ ላይ ያለን ይመስለኛል በኔ እይታ እሺ በጣም አመሰግናለሁ አባይ በኢትዮጵያ ውስጥ ያሉት የፖለቲካም ሆነ ማህበረሰባዊ ፎልት ላይንስ አሁን ከሌለን ማተር አያረጉም ወደ ማለት መምጣት ያለ መስሎ ይሰማኛል ሊሂቁና በአንተ እይታ ስታየው በጋራ ለመስራት የሚያስችል ምን የተሻሻለ ነገር ታያለህ በጋራ መስራትን ከባድ የሚያደርግስ ምን ታያለህ በአጠቃላይ እድሎችና ፈተናዎች ስላለን እሱን በተመለከተ አጭር ሐሳብህን ንገረንና ወደ እዝቄል የመጠቅለያውን ሐሳብ ይሰጣል እውነት ነው ያው እንግዲህ ከራስህም እንደጠቀስከው ከፈተናው ልጀምርና ትልቁ ፈተና የሚሆነው ያው በልዩነት ላይ የተሰራው ስራ ለማገገምም ወደ አንድ ለማምጣትም ያለው ቻሌንጅ ነው ምናልባትም አሁን መጨረሻ ኢንጂነር ይልቃል እንዳለው የተወሰነ ህዝብን የመጨፍጨፍ የማስፈራራት የሀብት ባንድ ሰው እጅ መሆን ነው ሌላው ፈተና የሚሆነው የሚደረጉ እንቅስቃሴዎች ቶሎ በህዝቡ ታማኝነት ያለ ማግኘቱ ያለው ፈተና የኢትዮጵያ ህዝብ ተሞክሮ ይሰበሰባል ጥምረት ይፈጠራል መግለጫ ይወጣል ከዛ በኋላ መሬት ላይ ሳይወርድ አንዱን ጠልፎ ያኮላሽዋል በዛ ምክንያት በዛ የቆየ መንግስት ነው ብለናል በልዩነት ላይ መንግስት ነው ምናልባት አሁን እየተባለ ያለው አሁን መግለጫው ከተሰጠው በኋላ ወደፊት ምን ሄድባቸው በጣም የተወሳሰቡ ፕሮሰስ ለመሄድ ያ የእንቅስቃሴው ታማኝነት አንዱ ፈተና ነው ማለት ነው ጋቶም ገና ብዙ ያልተካተቱ ኃይሎች አሉ እንደምታውቀው የኛ ኤሊት ደግሞ ራሱ ካልሰራው ሌላውን የሰራው መቀበል በጣም ይከብደዋል እነዚህ መሳሰሉ ትናንሽ ፈተናዎችን ቢሆን በጋራ ቶሎ ስርዓቱን አተኩሮ ስርዓቱ ላይ ለመታገል የተወሰነ ፈተና ሊኖር ይችላል ያው ትግሉ የሚጠይቀው ፈተና ይሄ ስርዓቱን ያቆያል ብዬ አላስብም የመገለል ስሜት አለ ያው ከራሴ ጀምሮ ብዙ ጊዜ የምወቀሰው ሰሞኑን ግን መገለል ተሰምቶኝ ግን የብልጽግና መኖር ያብይ ስርዓት መኖር ግን የባሰ ህይወትም ያጠፋል አንድ አስገዳጅ ሁኔታ አንድ እድል ያለው ሁሉም ተጎጂ ነው ሁሉም ከስተቱ ለመማር ዝግጁ ነው
በተጓዳኝ የምንዋጋው ነገር ለስርዓቱ ማቆያ እንደሆነ አብዛኛው ሰው በራሱ ጉዳት አይቶታል። ትላንትና አንዱን ህዝብ ሲጨፈጨቅ ዳር ሆኖ ሲቀመጥ የነበረው ሰው ዛሬ በራሱ ላይ ደርሷልና አይ ቲንክ ከጫፍ እስከ ጫፍ ከትግራይ እስከ ሐረር ባይዘው ይሄን ስናነሳ ብዙ ጊዜ የምንጠቅሳቸው 2-3 አካባቢዎች ወይም ብሔሮች አይደለም መላው ኢትዮጵያ ስብስባችንም ላይ ያየናቸው የተለያዩ ከሳውዝም ከሶማሊያም ከሌላም አካባቢ ሌሎች ክልሎች አካባቢ የማይነገሩ በጣም አስቸጋሪ የሆኑ ስቃዮች እንዳሉ ነው የሚታየው። እነዚህ መከራዎች ሳንወድ ህልውናችን ለማስጠበቅ ስንል ወደዚህ ትግል የመቀላቀልና ስርዓቱን የመታደግ አንዱ ትልቁ እድል ይሄ ነው። እንደምዳልኩት ነው አገር እንዲፈርስ የሚሰራ ኃይል የለም። አገር ሲፈርስ ያው ህልውና ጉዳይ ነው። አሁን አገር ሲኖር መደራደርም ቅድም አንዳንድ ሰዎች እንደሚሉት ድሮም እኮ ይሄ አንቀጽ 39 ሲሰራ መዝጊያው ከሚዘጋ መውጫ ከሌለው አንገባም ያሉ ኃይሎች ስለነበሩ እንግዲያውስ መውጫ እናደርግለት ተብሎ ነው በተግባር ይሰራ ሌላ ጉዳይ ሆኖ አሁንም ገና ለገና አባይ ወደፊቱ ገነጠል ያስባልና ኢትዮጵያ አይመለከተውም ኢትዮጵያ እንድትፈራረስ ነው የሚፈልገው የሚለው በጥፎ ትርክት የብልጽግና ትርክት ነው። ይሄንን አይ ቲንክ ህዝቡ የነቃበት ይመስለኛል። አሁን ወደዚህ ስብስብም ስቀላቀል አንዱ ያየሁት የነዚህ ወገኖች ቶለራንስ እሱ ነው። ለመስማት ለመማር ነው የሄድኩት። ብዙ ነገር የተማርኩትም ይሄው ነው። እንደኔ የሚያስቡ ከኔ በተጻራሪው የሚያስቡ ተገለልን የሚለው አሁን ትልቁ ቅድም ያልኩን የመጣሁበት የህብረተሰብ ክፍል የትግራይ ህዝብ ለወደፊቱ የሚወስነው ምን መሆን እንዳለበት ላስተምር ካልሆነ አሁን ያለበት ኢትዮጵያዊ ሆኖ ትግራይ ህዝብ ኢትዮጵያ ነው የሚኖር። የተለየ ሀገርና የተለየ ዜግነት የለንም ሶፋር። ትልቁ ኢሹ ሀገራችን በመንላት ሀገር ዜጎችንን በመንላት ሀገር እንደ ባዕድ ብቻ ሳይሆን እንደ ሰው እንድንጠፋ ፈረደች የሚለው ያን አካውንታቢሊቲ የሚረጋገጥበት ምንደራደርበት አቅም የሚፈጠረው ያ የጋራ ጠላት አንድ ቦታ ላይ ስናቆም። ስለዚህ የተለየ አሬንጅመንት ይኖር ወደ ነፃነት ይሄዳሉ የሚል ጥያቄ የሚኖር ጥያቄው ለመስማትና ለመዳኘት የሚያስችል መደላድል የሚገኘው ኢትዮጵያ ስትድን ብቻ። ኢትዮጵያ መዳን ማለት የህዝቦች ህይወት የማዳን ነው፣ ሌላ ትርጉም የለውም። ያገዛዝ ጉዳይ ሊሻሻልም ሊበረዝም ሊከለስም የሚችል ነገር ገመንግስቱም ሊሻሻልም ሌላ አዲስ ገመንግስትም ሊመጣ እሱ የፖሊሲ ጉዳይ ግን ለህልውና የጋራ ትረት አለ፣ የጋራ ችግር አለ። ህልውና ሲባል እንደምንዳልኩት ተራ ዜና አይደለም። አሁን እያየነው ነው። እናንተ ራሳችሁ በየጊዜው የምትሰሩት ስራ ነው። ፈተናው አንድም ፍርሃት ነው። የሚያሻግረን ሰው የሌለ ምን እናርግ፣ የተጀመሩ እንቅስቃሴዎች እርስ በርሳቸው እየተናቆሩ እኛን ለሞት ዳርገውናል የሚል ፊር አለ፣ ፍርሃት አለ። ስርዓቱ ያን ፍርሃት ነው በሚዲያውም በሶሻል ሚዲያውም የሚለቀው የሚበጅተው። ቅድም እንደተባለው ሀብቱም የሚጠፋው ይሄንን ስራ ለመስራት ነው። አይ ቲንክ ይሄ በተወሰነ ደረጃ የተወሰነ ስራ ከተሰራበት በሚዲያውም ያላችሁ ያው ህዝቡ የሚመገበው በሚዲያ ነው፣ ሌላ መገናኛ መንገድ የለውም። ቅድም እንደተባለው መገበያየት የማይችል እርስ በርሱ እንዲናቆር ያንዱን ልጅ ወደ አንዱ ቦታ ሄዶ እንዲሞት በትግል ላይ በትጥቅ ትግል ያሉ ሰዎች እርስ በርሳቸው እንዳይስማሙ ከአንዱ ቡድን የሱ ቡድን ነው ብሎ ትጥቅ አስታጥቀው ወደ ሌላኛው ቡድን እየላከ ህዝቦችን የሚያናቆሩ ስርዓት ነው። ይሄ አይ ቲንክ እስካሁን ሰርቷል፣ አፍርሶናል። ይሄንን ያየ የህብረተሰብ ክፍል ግን ለህልውናው ሲል አንዱ ለሌላው ሲል ሳይሆን ለራሱ ህልውና ሲል ህልውናውን ለመዳን ወደ አንድ ቦታ መምጣት እንችላለን። ከዛ በኋላ ግን ሳንዋጋ ህይወት ሳንከፍል ከሰማይ በታች ያለውን ጉዳይ መነጋገር የምንችልበት level of consciousness የደረስ ይመስለኛል። ምሁሮቻችንም ኤዲቶቻችንም ይሄ ገባቸው ይመስለኛል። ይሄ እንደ አንድ ትልቅ እድል ነው ማስበው የምንሻገርበት ሌላ ነው። ግን ደግሞ ስርዓቱ እስኪወድቅ ድረስ
የምንቆይበት ነገር አይደለም። እንደተባለው በመግለጫችን ነው እንግዲህ ዋናው ማዕከላችን የሚሆነው የዛሬው ውይይታችንም ማዕከሉ ወደም ያወጣነው መግለጫው ስርዓቱን ማስወገድ ብቻ ሳይሆን ከስርዓቱ በኋላ ደግሞ ሌላ ኪዮስ፣ ሌላ ቡድን፣ ሌላ ስቃይ፣ ሌላ የባሰ እልቂት እንዳይፈጠር አንድ መደላድል እየሰራን መቆየት የቆናችን ህዝባችን የሚሳተፍበት ከዚህ ስህተት ሁሉ የተማርንበት ወደ ሌላ ስህተት እንዳናመራ የሚያደርግ ሁሉም ሰው ኮንትሪቢዩት የሚያደርግበት እንቅስቃሴ ለመፍጠር ነውና አይ ቲንክ የምራሱ እንደድል የሚቆጠር ይመስለኛል። ቀደም ኢንጂነር ይልቃል እንዳለው በተያያትም መነጋገር የማንፈልግም ሰዎች አንድ ላይ ለመቀመጥ ያንን ፔን ለመቀበል ፈቃደኛ የሆነ ሰው ካለ ከዛ ምላሽ ያለው ነገር ሊያሻግር ይችላል። ይሄ ትልቅ ሀገር ነው። እንደው ዝም ብሎ እንዳለው አንዳንዶቹ እንደሚፎክሩት አብይን የሚነካ አይደለም ዝም ብላችሁ ነው አትረቡ ምናምን እንደሚለው አይደለም። እውነት ነው፣ ትልቅ ሀገር ነው። ትልቅ ሀገር ግን በህፃን አስተሳሰብ መመራቱ ነው ትልቁ ነገር። ለህፃን ክብር አለን። ግን ይሄ አመራር ቅድም ባለውም መደላድሉም ምሰሶውንም የተሰበረበት ቢያንድ ምሰሶ ብቻ ደግሞ መቆም ስለማይቻል ይሄንን እንደ ተስፋ ፈተና ስላለ ነው ትግል ያስፈልገው። ቅድም እንዳለው ነው በተጠናከረ ትግል ነው የቀሩትንም ፈተናዎች መወጣት የሚቻለው እንጂ ዝም ብሎ እንዳልነው በልመናም በቲዮሪም እዚህ በውጭ ባለነው ሀገሮች መተባበርና በመግለጫ የሚቀየር መንግስት እንደሌለ የታወቀ ነው የሚሆነው ለማለት ነው። እሺ አመሰግናለሁ። እንግዲህ የመጨረሻውን ሐሳብ እንድታነሳ ዝቅኤል ወደ አንተ ልምጣና እስካሁን እንግዲህ ፖለቲካ ውስጥ ቆይተሃል፣ በተለያዩ እንቅስቃሴዎች ተካፍለሃል። አሁን የሚፈጠሩ ጥምረቶችን እያየህ ነው። ምንድነው በጣም የሚጎለው? ክሪቲካል የሆነ መዋጮም እንዲኖረን ስለምናስብ ቅድም እንደጠቀስከው በዚህ ሚዲያ አሁን በምትመለከታቸው መሰባሰቦች ውስጥ የሚጎለው ምንድነው? ቶሎ መስተካከል መከራው እንዲያጠር ቶሎ መስተካከል ያለበት ምንድነው ትላለህ? ከዚሁ ጋር የተሳሰሩ ሌሎች ሐሳቦችም ካሉ አቅርብና ውይይታችንን እንፈጽማለን። እሺ አመሰግናለሁ። አሳጥራለሁ። አሁን ያለው መንግስት ማንኛውም መንግስት ቅቡልነት ያስፈልጋል። ህዝብ መንግስቴ ነው በተለያየ ምክንያት ይወክለኛልና መንግስቴ ነው ብሎ ካልጠበቀውና ካልታዘዘለት በስተቀር መንግስት መቆየት አይችልም። አሁን ያለው መንግስት ይሄንን አሟጣውታል። ቅድም ይልቃልም አባይም ሲናገሩት ነው የነበረው። ይህኛው የአብይ አህመድ መንግስት ተመልሶ አማራ ክልልን ያስተዳድራል። ማስተዳደር ከቅቡልነት ጋር ስለምትል ማለት ነው። ያስተዳድራል ብሎ ማሰብ አይቻልም። ወደ ትግራይ ተመልሶ ያስተዳድራል ብሎ ማሰብ አይቻልም። ሌሎችም ቦታዎች በደቡብም በወላይታ ሲዳማ ውስጥ ተስፋ አድርገው ክልል አግኝተናል ያሉት ክልሉን ተነጠቁ ከክልል ከሆነ በኋላ። ስለዚህ ይሄ ግሪቨንሱ ብዙ ስለሆነ ተመልሶ ማስተዳደር አለመቻሉ ነው ዋና ነው። ለዚህ ነው ሽሪንክ ይሄ እየተከማተረ የሄደ መንግስት የሆነው። ለመመለስ ፈጽሞ አይችልም። አንደኛ ይሄንን ማወቅ ነው። ምንድነው የሚያስፈልገው? ይሄኛውን መጀመሪያ ማወቅ ነው የሚያስፈልገው። ተመልሶ አረጋግቶ ሊያስተዳድር የሚችል አቅም ያለው መንግስት አይደለም። እዚህ ላይ ብዙ ስለተባለ አልቆይበትም። ሁለተኛ አሁን ያለው ትግል በግልጽ ሰው የኢትዮጵያ ህዝብ ማወቅ ያለበት አሁን ባለው ደረጃ ይሄ እውነታ ስላለ አሁን ያለው ትግል ስለ መብት አይደለም። የመብት ትግል ላይ አይደለም አሁን ያለነው። የዚህ የፖለቲካ እና የኢኮኖሚ የዛ የመብት ትግል ላይ አይደለም። እዛ ደረጃ ላይ አይደለም። የህልውና ነው ያለው። ያ ህልውና ደግሞ የሀገርም ህልውና፣ የህዝብም ህልውና፣ የግለሰብም ህልውና ነው። በህይወት ለመኖር በሶስቱም ደረጃ በህይወት የመኖር የህልውና ትግል ነው። ይሄንን መረዳት ያስፈልጋል። ስለዚህ ትናንት ነገ መብቱ እንዴት ይሆናል ምናምን ግን አሁን አባይ ተናግሮታል። ይሄ ስብስብም አሁን አንድ ላይ ያለነው መገዳደል የለብንም፣ ተነጋግረን ተስማምተን ተቻችለን አንድ ሀገር ውስጥ መኖር እንችላለን። እኔ ያልኩትን መንገድ ተብሎ ብቻ የፈጀነው እና የሚፈሰው ደም ማቆም አለብን። ከእንግዲህ በጠመንጃ ሳይሆን በሐሳብ
የሚለው ነገር መታወቅ አለበት። ሌላ ምንድነው የሚያስፈራው ነገር እና ሰው ማወቅ ያለበት ያልከው ላይ አንደኛ ይሄ ፍርሃትን ማለትም ይሄ መንግስት ከሌለ ምን እንሆናለን የሚለው ፍርሃት እሱን ለማስወገድ የሚሰሩ ስራዎች መኖር አለባቸው። ትዝ ይላችኋል አይደለም? በ1930ዎቹ ዓመተ አንድ የአሜሪካ መንግስት መጀመሪያ ዋናው ጠላታችን ፍርሃት ነው ያለው። ፍርሃቱን ካለፍነው ሌላውን ሁሉ ማድረግ እንችላለን። ይሄ አለ። የሚቀጥለው ነገር ከዚህኛው በኋላ የሚቀጥለው ነገር ምን ይሆናል የሚል ፍርሃት አለ። ፍርሃቱን ደግሞ የሚያመጣው አለመሰማማቱ ነው። አሁን መሰማማቱ በብዙ ደረጃ እየታየ ነው። ሶስተኛ ተስፋ እንዲኖር ኢትዮጵያ እና የኢትዮጵያ ህዝቦቿ የወደፊት ዕጣ ፈንታቸው በአንድ መንግስት ብቻ ነው፣ በአንድ ሰው ብቻ ነው የሚባለው ነገር እንዳይኖር ሌላ እድልም እንዳለ ሌላ ተስፋም እንዳለ ማሳየት አሁን በተጀመረው መንገድ አለ። ከዚህ ወደዛ መድረስ እንችላለን በሚለው ላይ ህዝቡን በአሳብ ደረጃ እንኳን ሊያልመው እንዲችልና ከዛ ፍርሃትን መውጣት እንዲችል እነዚህ ነው ተስፋ የሚሰጡ ስራዎችን መስራት ላይ ነው ማተኮር የሚያስፈልገው የሚል ሀሳብ ነው ያለኝ። እሺ፣ በጣም አድርጌ አመሰግናለሁ ሁላችሁንም። እነዚህ መሰል ውይይቶች መጠናከር መበርከት አለባቸው ብዬ አምናለሁ። ብዙ ጊዜ የዕለት ተዕለት ጉዳዮች ይዋጣሉ። ዛሬ ያነሳናቸው ትልልቁ ነገሮች ናቸው ብዬ ነው የማስበው። ስለዚህ በመላ ዓለም ባለው ተከታታዮቻችን ስም እጅግ አድርጌ አመሰግናችኋለሁ።